ሻሎም ለካይም ሰላም ለእናንተ ይሁን። የተከበራችሁ ክቡራትና ክቡራን እንደምሰነበታችሁ። የባለፈው ስለ ኦሪት አቀባበልና እንዴት የራሳችንን ማዘጋጀት እንዳለብን በባለፈው ሳምንት ተምረናል ከራብ ያዕቆብ ጋር። ዛሬም ይህንን በመቀጠል ማለት ሩት መጽሐፍ ይነበባል በዚህ በሻቦት በዓል እና ይህ መጽሐፍ ይዘት ምንድነው? ለምንስ በሻቦት በዓል እናነበዋለን እና የዚህ መልእክት ምንድነው? በሻቦት በዓልስ ምን አገናኘው የሚለውን በእነዚህ ርዕስ ላይ ማለት ነው ገባ ብለን እንማራለን። ቆይታችሁ ከኛ ጋር ሁን በእግዚአብሔር እርዳታ። ይህ የምንማረው ትምህርት የወታደሮቻችን ኃይል እንዲሆን ለታመሙት ምሕረት ይስጥልን ለሞቱት ደግሞ ነፍሳቸውን ይማር እያልን ከውጭም ከውስጥም ከሀገርም ያሉ ወገኖቻችን በሰላም በዚህ በእውነት ቤተ መቅደሱ ተገንብቶ ለመሲሁ መምጣት ያብቃን እያልን ዛሬ እንጀምራለን። ይህንን የኦሪት መቀበያችን በዓል ሀግማታን ተውራቴኑ ወይም ብለን ምንጠራውን ከራብ ያዕቆብ ጋር እንጀምራለን። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንደምን አላችሁ? ክብረ ይስፋ። እንደምን አላችሁ? ክብረ ይስፋ። ደህና ነኝ። ይኸው እንግዲህ ምንም ቢቀጥሩ ደረሰ ቀን እንዲሉ እንግዲህ የዚህ ከተቀጣጠመ በኋላ እነዚህን ቀናቶች ሁሉ ከቆጠርነ 49 ቀን ከቆጠርነ በኋላ እንደውም በባለፈው እንዳልነው ሕዝበ እስራኤል ከግብጽ የወጡበት ዋናው ዓላማ ምን ነበረ? ኦሪትን ለመቀበል ታብዱን በሐራዝ እንዳለው በዚህ ቦታ በዚህ ተራራ ላይ እንታገለግል ብሎ ፈጣሪ እንደጠየቀው ሁሉ የኛ የሚወጣትን ማለት የስጋዊ ነፃነት አገኘን። አሁን ደግሞ የመንፈሳዊ ነፃነት እንገናኝበት ምንቀናጅበት ጊዜ ነው እና ይህም አንድ ቀን ቀርቶታል ማለት ያለን በዓል ማለት ነው እና በዚህ ለየት የሚያደርገው ደግሞ እንደ መግቢያ ያህል በዚህ በሻቦት በዓል አብሮ የሚሄደው የሩት ጉዳይ ነው። ሩት ማለት ወገኖቿን፣ ዘመዶቿን፣ አዝማዳን በሙሉ ጥላ ወደ ይሁዲ እምነት የገባችበት እና ሁሉን ነገር ጣር ለርግፍ አድርጋ ወደዚህ ከዚህ ህዝብ ጋር ለመቆራኘት የገባችበት ምንድን ነው መንስኤው? ይህ የሩት መጽሐፍ የተከሰተው እንግዲህ ሊቃውንቶች እንደሚያስረዱን ከሆነ ኦሪት ከተቀበሉ ከ400 ዓመት በኋላ እና የሩት ታሪክ ተከሰተ እና ይህን የሩት መጽሐፍ ሻቦት በዓል ማንበብ የተለመደ ነው። ይህና ሻቦት በዓል ወይም ማታን ቶራ ምን አገናኝ? እስኪ እዚህ ላይ ለመግቢያ እንጀምር። በጣም ጥሩ። በመጀመሪያ በእውነት መጊላት ሩት ወይም ደግሞ የሩት መጽሐፍን ከእንግዲህ ማንነቱን ወይም ደግሞ መጊላ ከሚለው ቃላት ለጋሎት ይሉታል ወይም ደግሞ የተደበቀውን የሚገለጽ ነው። የሚገለጽ ነው። ገልጾ አብራርቶ የሚያስረዳና ከዛ ምስጢር አለ። ሩት የነበረችበት ጊዜ መቼ ነው? ሩት ማነች? ከዚህ ላይ ባጭሩ ካየነ የሩት ዘመን የነበረው ከእንግዲህ ከመጽሐፍ ቅዱስ እንደምናየው መጽሐፍ ቅዱስ ላይ አሉ እንግዲህ አብራርተን ወይም ደግሞ ተንትነን ከጠራነው መጽሐፉን 5 ብሔራዊ መጽሐፍቶች አሉ። ከዛ የነቢያት መጽሐፍ አለ። ከዛም ደግሞ የመሳፍንት መጽሐፍቶች አሉ። የመሳፍንት መጽሐፍ ላይ ከዛ በነሱ ጊዜ ነው በሾፍቲም ወይም ደግሞ በመሳፍንት ዘመን ይሄ ታሪኩ ከዚህ ነው የሚጀምር። ይሄንም ደግሞ ቀደም ሲል እንደጠቀስከው ራቢዴዲያ ህዝበ እስራኤል ከግብጽ ሀገር ወጥተው ቅዱስ ኦሪትን ከተቀበሉ በኋላ ከ40 ዓመት በኋላ ወደ እስራኤል ሀገር ገብተው ከዛ በኋላ ልክ 400 ዓመት ይሄ ታሪክ በዛን ጊዜ ነው የሚጀምር። እንግዲህ ብዙ ጊዜ አልፏል እና የሩት መጽሐፍ ከዚህ በደንብ አድርጎ አብራርቶ የሚያስረዳው በሩት መንገድ የኦሪትን መንገድ እንዴት አድርገን እንቀበላለን የሚል ሐሳብ አለ። የሰው ልጅ ኦሪትን ወዳለሁ ሲል ኦሪትን እማራለሁ ሲል ምን ያህል ከሱ የሚጠየቀዋል? ምንድነው የሚጠየቀኝ? ከየማራው ወይም ደግሞ የእግዚአብሔርን ቃል እቀበላለሁ ሲል እፈጽማለሁ ሲል ከዛ ውስጥ ከእንግዲህ የሩት መንገድ ምን ያህል ክፍያ እንዳደረገችና እንዳለፈች ይህም ደግሞ ለኛ እንዴት ያለ ትምህርት ይሰጠናል። ያችን ቅዱስ ኦሪት የተቀበልናትን ቀደም ሲል እንዳልከው ከምድረ በዳ ይህን ምን ያህል መንገድ ነው ወይም ደግሞ ክፍያው ከሷ የምንማረው በጣም ለኸን መጊላ ኢንስተረት ወይም ደግሞ የተደበቀውን የሚገልጽ ነው ይገኛል። ቀደም ሲል እንዳልኩት ማለት ነው ያን አሁን እየጠቀስክልን ማለት ነው። መጀመሪያ የሩት መጽሐፍ የተደበቀ ምስጢር አለው። ያ ምስጢር እንዴት ኦሪትን ለመቀበል እና በኦሪት ጎዳና ታቅፎ ለመኖር የሩት የከፈለችው መስዋዕትና ያደረገችው አስተዋጽኦ ወደ ኦሪት ለመግባት የኦሪትን ቃል በእግዚአብሔር ጋር መንገድ ለመሄድ የምታደርገውን ክፍያና ያላትን የምትቀበለውን ውጤት ያሳያል
ነው ብትለን ከዛ በፊት ለምንድነው ሊቃውንቶች የሩት መጽሐፍ እንዲነበብ የወሰኑበት ምክንያት የሚለው ከሚሉት ውስጥ ማየት የምፈልገው እዚህ ላይ እንደሚጽፉልን ሊቃውንቶች እንዳሉት አንደኛ ይላሉ ይሄ መጽሐፍ ለምንድነው በዚህ የሩት መጽሐፍ እንዲነበብ የተፈለገው በማለት ያስቀምጡልናል። የዚህ የመጽሐፍ እንዲነበብ የተደረገበት ምክንያቶች አሉ። አንድ ነገር እንግዲህ ሊቃውንቶች ሲወስኑት አንድ ነገር ሲያደርጉ 5 ምጊላዎች አሉ። ቅድም እንደተዋወቀ ነው እንዳልነው እነዚህም 5 ምጊላዎች ምንላቸው ወይም ጥቅል መጽሐፎች ተብለው የሚጠሩት ሰቆቃወ ኤርምያስ አለ። ያም የናነበው በትሻ በአብ ሐምሌ 9 ቤተ መቅደሱ የፈረሰበት ነው። ከዛም ቆሄለት አለ። ቆሄለት እንግዲህ መጽሐፍ መክብብ በዳስ በዓል እናነበዋለን። ሽራሽሪም በመኃልየ መኃልይ ዘሰሎሞን በፋሲካ እናነበዋለን። የአስቴር መጽሐፍ አለን። በአስቴር በፑሪም እናነበዋለን። እንግዲህ የሩት መጽሐፍ ደግሞ በሻቮኦት የምናነበው መጽሐፍ ነው እና ይህ መጽሐፍ የተመረጠበት ምክንያት ይሆናል እና እዚህ ውስጥ የሚለው ምንድነው ይህ የተመረጠበት ሊቃውንቶች ይህን ነገር ከ400 ዓመት በኋላ ኦሪት ከተቀበልን በኋላ ይህንን ነገር ሊያዛምዱበት የቻሉት ምክንያት ይላል ፈጣሪ አምላክ ለሕዝብ እስራኤል የሰጣቸው ደግነት ያ የእግዚአብሔር የሰጠን ኦሪት እንዴት አይነት ብርሃን እንደሆነች እንደውም እኛ ብቻ ሳይሆን ይገባል ሌላም ዓለም ህዝቦች በዚህ ነገር ታውጀው በዚህ ነገር ማለት ሽታው አውጇቸው ወደ ይሁዲነት እንዴት እንደሚገቡ ይመራል። ኦሪት ምን አይነት ግድወል ትልቅ ብትሆን ማለት ወደፊት ገባ ብለን ነዋለን ሩት ማነች የሚለው ምንም የጎደላት ነገር የለም እንደምናየው ወደፊት ነገሩ ግን ማሳየት የፈለገው ይላል ሊቃውንቶች ያስገቡ የፈለጉት እዚህ ውስጥ ሌሎች እኛ ብቻ አይደለም አንድ ሰው ጥሩ ሲሆን አንድ ሰው ደግ ሲሆን ሌሎችም እንደዛ ሰውዬ ደግ መሆን ይፈልጋሉ። ስለዚህ ሊቃውንቶች እንድንማር የፈለጉት ምንድነው እናንተ ጥሩ ነገር ስታደርጉ ሌሎችም ወደዛ ጎዳና ይመጣሉ። የኦሪት ትልቅነትና የኦሪት ብርሃንነትን ለማሳየት ለዚህ ነው የወሰኑት ይላል። ሌላው ሩት እንደምናየው የመጣችበት አቅጣጫና ዓላማ ማንም ሰው እያንዳንዳችን ግልጽ መሆን ያለበት ከአባት ከልጅ ከዘመድ ከማንም የተቀበልነው ሀብት ንብረት ሳይሆን ማንም ሰው ከማንም ተነስቶ የእግዚአብሔርን ቃል ራጾን ሐዛቅ ነው ትሩ ፍላጎት ካለው ከፈጣሪ ጋር የመገናኘትና እግዚአብሔር ሰው መሆን ይችላል። ይሄ በውርሰት በባለፈው በፕርኪያቦት በአባቶች መጽሐፍ እንዳለው ኦሪት በውርስ የምትሰጥ አይደለች። ውርስ የውርስ ገንዘብ አይደለች። ከዘር ወደ ዘር ሰውየው ጻድቅ ካልሆነ መሆን አልችልም። በባለፈው ስንማር የሙሴ ልጆች በዚህ ጎዳና ላይ አልሄዱም። ሙሴን ተከትለው አልመሩ። ለምን? ኢያሱ ነው ሙሴን ተከትሎ ሕዝበ እስራኤልን ሊያስተዳድር የቻለው። ያ ማለት አንድ ሰው ሁሉ ጊዜ መጠየቅ ያለበት እኔ የተማሩ ዘር ስለሆንኩ እንደዚህ ሆንኩ ብሎ በዛ ኦሪት በዛ አይደለም የምትለው ምንድነው እያንዳንዱ ሰው የሚከፍለው መስዋዕትና የሚያደርገው ጥረት ስለሱ ስላለበት ማንነትና ስላለው ዋጋ በዛ ነው ማለት ነው። በዛ ነው ይለናል። ሌላው ምን ምንድነው ሴቶች ይላል። ይህ ደግሞ መጽሐፍ ሴቶች ለምሳሌ እናቶቻችን ኦሪት መማር ግዴታ የለባቸው። ነገር ግን ኢካሮ ሸላባይት እናቶች የቤቱ መሰሶ እነሱ የሚጠበቀው ምንድነው ይላል ጥሩ አለባበስና ስነ ስርዓት ሆኖ መቀመጥን እንዴት ደግ እንደሆነ ያሳያል። የሩት ታሪክ ይላል ገበልና የሩት ታሪክ የሚያሳየው ራሱ ወደፊት ነው ያለ ሄዳ ቃርሚያ በምትቀርምበት ጊዜ የምታደርገው ያላት እንዴት እንደምትቀርም በምትሰራው ስራ ላይ ስለሷ ያላትን አለባበስና የጽንዑት በትክክለኛ ስነ ስርዓቱን የጠበቀ አካሄድና አረማመድ እንደምታረግ እናቶች ይማራል። በስኩትናችን ጻድቃን ህይወት ከግብጽ ወጣን በጻድቃን ሴቶች እናቶች ታሪኩን ተምረናል። ሚሪያም እንዴት አባቷን አንተኮ ለፈርዖን ከወሰነው ድንጋጌ አንተ ይበልጣል። አንተ ፈርዖን የደረገው ወንዶች እንዳይወለዱ አንተ ግን ጭራሽም ሴቶቹ እንዳይወለዱ ብለ ተነገከለች። በዛን ሰዓት አምራም ሚስቱን መለሰ፣ ሁሉም መለሱ። በዛን ዕለት ራሱ ሙሴ ተወለደ። ሙሻን እስራኤል የሚያወጣቸው። ስለዚህ ይላል ይህንን ሊቃውንቶች የፈለጉት እናቶችን በዚህ ውስጥ መግባት አለባቸው። አማራ ቢዜራ
አቢዜራ እንዲህ ይላል ወይ ርኩስ ነው ወይ ቅዱስ ነው ልትል አይደለም ያስተማራቸው። የሩት ታሪክ የሚያስተምረን ይላል ደግነት ምን ያህል ትልቅ እንደሆነ። ስለዚህ ኬዝ ምንላቸው ዋና ምክንያቶች ናቸው። ሊቃውንቶች አንድ ነገር መጊላት ኤስቴር የአስቴር መጽሐፍ በፑሪም ሲደነግጉ፣ ሰቆቃወ ኤርምያስ በትሻ በአብ ሲደነግጉ፣ መኃልየ ሰለሞን የሚለውን በፋሲካ ሲደነግጉ ለእያንዳንዱ ሁሉ ምክንያት አለ። ስለዚህ የሩት መጽሐፍ ዝም ብሎ አልመጣም ብለው ያስረዱናል። እስኪ ስለሷ እንማር። በጣም ጥሩ። እንግዲህ ሩት ማነች ካልነ ከሩት በፊት ኖኦሚ ማነች እንበል። እንግዲህ ሩት ብቻዋን ማለት እሷ ብቻ አይደለም ወደ እስራኤል ሀገር የመጣችው። ከዛ በፊት ምን ነበር ታሪኩ? ምንድነው? በመሳፍንት ዘመን ካልነ እንግዲህ እንዴት ያለ ታሪክ ነበር? ከዛ መጽሐፉ ምንድነው የሚለው ከመጽሐፉ ይላልኝ በሰፈር ሾፍቴም ወይም ደግሞ ከመጽሐፍ መሳፍንት ላይ እዛ ላይ ምን ይላልኝ ህዝበ እስራኤል የነበሩት ዘመናቸው ፈራጅ የሌለበት ጊዜ ነበር፣ ዳኛ አልነበረበት እና እርስ በርሳቸው ነው ዳኝነት ሲያደርጉ የነበሩት። ስለዚህ ዳኛ የሌለበት ዘመን እያንዳንዱ የልቡን ካደረገ አይደለም ህብረተሰቡ በሰላም አይኖርም፣ መተዛዘን በጣም የለም። ከዛ የመጣ ሀብታሞች ካሉ ድህነት አለ። አገሪቱ በራም ነው ያለችው። ሀብታሞች ምን ይላሉ? እኛ የሚቻላቸውን ይሰጣሉ፣ ማይቻላቸውን ደግሞ አንዳንዶቹ ደግሞ አንሰጥም የሚሉም አሉ። ይሄ እግዚአብሔር አይወደውም። ሀብታም ከሆንክ እግዚአብሔር ነው ሀብታም ያደረገህ እንጂ ማለትም እድልህና ወይም ስራ አይደለም። እግዚአብሔር ሀብታም ካደረህ ያንን ሀብታም በመጀመሪያ ጊዜ ለድሃ መስጠት አለብህ፣ በረከቱ እንዲኖር እግዚአብሔር የሰጠህን ሀብትነት ያን በረከቱ እንዲኖርና እንዲጸና መስጠት አለብህ። ከዚህ መሃል በዚህ ዘመን ኤሊሜሌክ የሚባል በጣም ከፍ ያለ ሀብታም ከነገደ ይሁዳ እንዲሁም ኖኦሚ ሚስቱ ምን ይላሉ? እኛ ከዚህ ሀገር ለመቀመጥ አንችልም ይላሉ። ለምንድነው? የዛ አካባቢው ህዝቡ ወደኛ እየመጣ ነው እና ለማኙ በዛ ሲምለም አስተውል። ከዚህ ጋር እንግዲህ እዚች ቅዱስ ሀገር ያላቸውን ሀብት እግዚአብሔር የሰጣቸውን ቅዱስነት እግዚአብሔር የሰጣቸውን ከፍ ያለውን ደረጃ እንደመስጠት መልቀቅ አለብን አሉ። የት ነው የሄዱት? በጣም አድርጎ እግዚአብሔር ወደ ማይወደው አገርና ወይም ደግሞ ወደ ማይወደው ህዝብ ወደዛ ነው የተጠጉት። ማን ነው? ሞዓብ፣ ኤግሎን፣ ሜሌክ ኤግሎን ይለዋል። ኤግሎን ይሄ ከእስራኤል ሀገር አይርቁም፣ ግን ወደዛ ሲሄዱ እዛ እነሱ ጋር እንግዲህ እነሱ ሀብታሞች ናቸው። ስለዚህ የሚጠጉት የአብረው የሚኖሩት በክብራቸው ደረጃ ስለሆነ ከማን ጋር ነው? ከንጉስ ጋር ነው። እና ስማቸው በጣም የተጠራ ኤሊሜሌክ፣ ኖኦሚ የታወቁ በጣም አድርጎ ሀብታሞች ናቸው። የሚኖሩት ልጆቻቸው ሁለት ልጆች ነበሯቸው። እነዚህም ኪሊዮንና መክሎን ይለዋል። መክሎን በኪሊዮን እንግዲህ ጊዜ ካለነ ስለስማቸው ለማውራት እንችላለን። ይገርማል። በዕብራይስጡ ያንዳንዱ ስም በራሱ ይዘታል ነው። መክሎን የሚለው እንግዲህ ሚመሐላ ሚሾል መሐላ ከን እንደ መሽታ ማለት ነው። ኪሊዮን ዘማሽሽን ከልማ ሐዝብሻል ምክን በጣም እና እነዚህ ልጆቻቸው ይዘው ወደዛ ሄዳሉ። ሞዓብ ጋር ሲኖሩ ሞዓብ ጋር ሲኖሩ እንግዲህ እነሱ ባጠገብ ማን ያለው? ንጉሰ ኤግሎን ነው። ኤግሎን እዛ ሲኖሩ ከጊዜ ወደ ጊዜ ማን ይሞታል? ኤሊሜሌክ። አክሻም እሱ ሲሞት ኖኦሚ ልጆቿንና እሷ ትቀራለች። ከዛ እዛም ያላቸው ገንዘብ ያልቃል። እነዛ ልጆች ይዳራሉ። ከማን ጋር ነው የሚዳሩት? የሚዳሩት ከኤግሎን ልጆች ጋር ነው። ለኤግሎን ልጆች ሁለት ሴት ልጆች አሉት። ከነሱ ጋር ነው የተዳሩት። እነዚህ ልጆች እግዚአብሔር መንገዳቸውን አልወደደውም። እንዴት ህዝባቸውን ትተው ወደ ከእስራኤል ሀገር ትተው ወደዛ ሲለቁ ይሄ ያንን ህዝበ እስራኤል ድሃ ወይም ደግሞ ገንዘብ ያጣ ወይም ደግሞ እነዛ እርዳታ የሚያስፈልጋቸውን እነሱን አንፈልግም ብለው ወደዛ ሄደው ሲኖሩ ከሌላ ሰው ጋር ሲጋቡ ጋብቻቸውም ደግሞ እግዚአብሔር የሚፈቅደው አይደለም። እነዚህ ሁለቱ ልጆች ልክ እንደ አባታቸው ይሞታሉ። ገንዘቡም አለቀ። ሀብታም ነኝ ያለው ተስፋም አለቀ። የለም። አሁን ምንድን ነው ያለው? ኖኦሚ ቀረች። ኖኦሚ
ከእስራኤል ሀገር ወደዛ ስትሄድ ሀብት የነበረችው አሁን ድሃ ሆነች። ድህነቷ በጣም አድርጎ አሰቃያተኝ። ወደ ሀገር እመለሳለሁ አለች። እመለሳለሁ ስትል ግን እነዛ ሁለቱ ሙሽራቸው የተጋቡት የልጆቿ ሚስቶች ማለት ነው አብረዋት ሲመጡ ምንድነው ያለሻቸው? በታሪኩ ላይ ስናየው አይ እኔ የለኝም፣ ልጆችም የለኝም፣ ገንዘብም የለኝም፣ ብታዩ ምንድነኝ ደህና ነኝ፣ ምንም የለኝም። ስለዚህ እናንተ ከአደጋችሁበት ቤት ሄዱ፣ ሀብታሞች ናችሁ፣ ወደ ዘመዶቻችሁ ቤት ተመለሱ። አባታችሁ አሁን አይማሽሪ ሀብታሞች ናቸው፣ ለእናንተ የጎደላችሁ ነገር የለም። እኔ ግን ገንዘቤን፣ ባሌን፣ ልጆችን አይደለም ሁሉን ነገር ንብረትን አጥቻለሁ፣ ምንም የለኝም እና አትከተሉኝ፣ እኔ እመለሳለሁ። እግዚአብሔር ያደረኝ ይሄን ነው፣ እግዚአብሔር የሰጠኝ ነው። እሽፖ አሽላማ ማለት ራሷ በራሷ ታምናለች፣ ይሄ ከእግዚአብሔር የመጣ መሆኑን። ግን ለነዛ ምድረ እናንተ በዚህ የላችሁም፣ እናንተ ተመለሱ። ከዚህ የሩትን ታሪክ ስናየው በጣም የሚያስገርመው ከዛ በፊት የነበረውን ታሪክ ማለት ነው። እዚህ ታሪክ በኋላ ግን ማንን ነው? ሩት ነች። ከነዚህ ሁለቱ ሴቶች ያልኩት ቀደም ሲል ኦርፓ ትባላለች። ሁለተኛዋ እንግዲህ አንዱ ማግኘት ሩት ነች። ኦርፓ ምን ትላለች? ኖኦሚ ያለችውን ተቀበለች። ይኸውልሽ አንቺ ተመለሽ ካልሽ እኔ ግዴታ አለሽም እመለሳለሁ። ለሷ ሰላም ብላ በጣም እያለቀሰች ትመለሳለች። ያቺ ሁለተኛዋ ግን ምንድን ያለችው ሩት ይኸውልሽ እኔ አንቺን አልተውም፣ ካንቺ ጋር እኖራለሁ። ምንም ነገር ቢሆንም አይደለም የደረሰም ቢደርስ እኔ ካንቺ ጋር ነው ያለሁት። ስለዚህ እባክሽ በእኔ ላይ አታክርሪ፣ እንድሰውሽና እንድመለስ ይሄን አላደርግም። የሩት ታሪኳ በጣም የሚያስገርም ነገር ነው። ሩት የምትፈልገው ከዚህ ገንዘብ አይደለም። ሩት የምትፈልገው ከዚህ የአባቷን ክብር ወይም የነበራትን ያላትን አይደለም። ይሄን ለማግኘት በአንዴ ልታገኘው ትችላለች ከፈለገች ማለት ነው። ፍላጎቷ ሌላ ነው። አንድ ነገር ከዚህ አለ፣ ታማኝነት ይባላል። ተስፋ አላት። እቺ ሴትዮ ወድቃ አትቀርም፣ ብቻዋን አትሄድም። ማነች? ኖኦሚና እሷ በመጨረሻ ላይ ወደ እስራኤል ሀገር ይመለሳሉ። አቫል ሩት ያለችው አንድ ቃላት አለ። ይሄንም ስለዚህ ነው አሁን ውይይት የምናደርገው ማለት ነው። ሩት ምን ትላለች? ሩት ከዚህ ላይ መጽሐፉ እንደሚለው ኦሜረት ላካኻ ምን ትላታለች? ኦሜረት ኖኦሚ እባክሽ ተመለሽ ትላታለች። እንደገና ሁለተኛ ትለምናታለች። አምራላ በተመር ሩት ኖኦሚ አልትፍጌቢ ማለትም እባክሽ አታሪቂኝ፣ በጣም አርግሽ በሪና ይጎዳኛል። ይሄ ሐሳብ ተመለሽ ምትይ በትኩረት እንትን ከስራት በይ ላማ አልትፍጌ ለኦዝበህ እንድለቅሽን እንድተውሽ አታደርጊ። ይሄን በጣም አትጨጋግበት ለኸን ላሹብ ለኦዝበህ ሚያኸዋይህ ሎሎ ይሄን አላደርግም። አንቺን ለመተውና አንቺን ትችልግ ለመመለስ አልችልም። ለምን ከኢለህ ኢላሽርት ለኺ ማለትም እኔ ሄዳለሁ፣ አንቺ በመተጅበት ሄዳለሁ። በአሽር ታሊኒ አሊን ማለትም በመተጅበት ሄዳለሁ፣ በመተኝበትም ደግሞ እተኛለሁ። አሜህ አሚ ማለት ያንቺ ህዝብ የኔ ህዝብ ነው። በኤሎይህ ኤሎይ ያንቺ አምላክ የኔ አምላክ ነው። እኔንና አንቺን የሚለይ ማን ነው? በአሽር ታሞቲ አሞት ጋም አንቺም ከምትቀበልበት እኔም እቀበላለሁ። ስለዚህ ልዩነት የለንም። አቫል እኔና አንቺ የሚለይን ምንድነው? በሻም አካበር ራክ አማቬት ያፍሪድ በኔ ነው። እኔና አንቺ የሚለይን ምንድነው? በህይወታችን ተቸግረንም ተደስተንም ወድቀንም ተነስተንም በሁሉም ነገር እንኖራለን። እኔንና አንቺን የሚለየን ምንድነው? ሞት ብቻ ነው። ሞት የምንሞትበት ቀን በዛ ጊዜ ያም ያፍሪድ በኔ ቀኑ ብቻ ይለይናል። ከአሙት አማበት ልኻ ያፍሪድ በኔ ወበነህ ይሄም በኔ ሐሳብና በኔ ውሳኔ አይደለም።
ይሄ መስ ነው ለኸን ወመረት በጽም በሻመ ከበር ኮሃሲ ወመረት በጽም ኮሃሲ አሸም እግዚአብሔር ይሄን ያደርጋል እንጂ ባንቺ አሁን ብትገፊም ይሄን አልቀበለው ስለዚህ ኑሮአችን ምንድነው ባንድ ነው አዲሞት ሽንት ሆነን ወይም ደግሞ ከዚህ እናስተውል በደንብ አይደል ሩት ምንድነው የምትለው የሩት ቃላት ምንድነው ከዚህ ያለችው ማይወረደት የሩት መንገድ ከዚህ በጣም ከፍ ያለ መሰረታዊ መንገድ አለው ጠለቅ ያለ ኑኦሚ ምንድነው የምትለው እባክሽ ያለችው በመጀመሪያ አልተፍገብ ትላታለች የኔ መንገድ የተወሰነ ነው ሎራክ ማخلون የሷ ባለ የነበረው ማخلون ይባላል አሁን እታ ንሷል ማخلون ስለዚህ እሱን ምን መስሉ ቢሞት አይደለም ገና ወደዛ ሳልገባ ወስኛለሁ የሚል ሐሳብ አለ ከዚህ እና የዚህን እሷ የምታገለው ምንድነው ያንን ያለኝን ላንቺ የሚሆነው ሳይሆን ለባሌ ቃል ገብቻለሁ ቃሏ ምንድነው ደግሞ ልጅ ይባላል ይሄን ለማቋቋም ክፍያ አለው አንድ ሰው በራሱ ብቻ አይደለም መቆም ያለበት ትልቆች ምንድነው የሚሉትኝ ቤት የጋራ ነው ይባላል ቤቱን ለማድረግ ቤቱን ለመገንባት ቤቱን ለመስራት ለዚህ ከፍ ያለ እምነትና ተስፋ መንገድ መኖር አለበት አዘመረት ካን እጽም ለኑኦሚ ከዚህ በጣም ሁለተኛውን ቃላት ምንድነው ነው ከስመት አሸር ኤፎሸት الخيانه ለህ ነሆን አባል ማይንጻ አምሽባቱ ከመሃል ያለው በጣም ከፍ ያለው ምንድነው በአሽርት ያለኒ አሊ ላሉና ማለት ምንድነው ማዘል ላሉን በእት ኤፎዝ ማዘል ላሉን ዘልሽን ነሆን በተኝበት ተኛለሁ አዎ የተኛበት ቦታ ከየት ነው ኤፎሽበቱ ወይም ደግሞ እኔ በጣም እርግጠኛ የሆነ ቦታ እዛ መገኘት አለ እዚህ ነው ያለሁት እና ስለዚህ ከዚህ እንደወጣ አታድርጊ አልተፍገቢ ከገፋሽኝ አይደለም የሄድበት ቦታ የለኝም ወስኛለሁ ዘበእጽም አትخلاሽ ወይም ደግሞ የማጊላው መጀመሪያው ከዚህ ነው ይገኛል የሩት ማንነቷን ስናይ ይሄ ነው መጀመሪያው ማለት የሚለው አሁን እንደምትለው ይሄ ደግሞ የሚደረገው ወደ ሁለተኛው ነጥብ የሚቀጥለው መስለን ምንድነው ይሄን ሁሉ እኛ የጠበቅነው ሩት ባሏ ሞተ አማቷ ምንም ነገር የላትም በላም የለም ተጣም የለም ደሃነች ዘመድ የላትም ብቻኛው ነች የንጉስ ልጅ ነች ሩት መመለስ ይችል ነበር ከጠበቅነው እኛ የጠበቅነው እንድትመለስ ሌላ የለኝም ምንም የለኝም ነገር ግን ሩት በናኦሚ ተጣብቃ ከሷ ጋር ይህንን ሁሉ በጣም መሰረታዊ ራሱ ከይሁዲ አፍ የማይወጣውን ቃል የተናገረችው ማለት ነው ይሄ ሁሉ ደግሞ ሳትማር ሳታቅ ፈጣሪ ያስመክሯት ነው እንጂ ይሄ ነገር የተከሰተው ይሄ የምታደርገው ሌላው እዚህ ላይ ወደ ሁለተኛው ነጥብ ወስደን ይሄ ሁሉ በግዳጅ አይደለም በነፃ ምርጫዋ ነው እንግዲህ ፈጣሪ ካጎናጸፈን መብት ውስጥ አንደኛውና የመጀመሪያው በሃይማኖታችን የምናየው ነፃ ምርጫ ነው አራምባም እንደሚለን ቢኽራ ሆፍሽ የሰው ልጅ የመምረጥ መብት አለው ለዚህ ነው ያለው ቅድም ከመግቢያችን ላይ መንደርደር ሐሳባችን ላይ ያለው ሩት የምትመርጠው መርጦ የመኖርና መርጦ ህይወትን የመምራት እና አደራን የምትቀበለው ከዛ ነው ሩት ይህንን ምርጫስ እንዴት ነው የምናየው ይህንን ምርጫ ይላል ቢኽራ ሆፍሽ ይህ ነፃ ምርጫ ከሩት ላይ የሚታየው ሃይማኖትን ኦሪትን ያገናኘው ማለት እልኻ በን ኹሪን ኢላፍ ምሽ መስክ በተራ ማለት ነፃ ህዝብ ሊሆን የሚችለው የሰው ልጅ ኦሪትን ሲማር ብቻ ነው ነፃ የሚሆነው ይሄ ነፃነት እንዴት ነው ማግኘት ይችላል ወይስ እነዚህ ሁለቱስ የነፃነት ሁኔታ በሩት ታሪክና በኦሪት ላይ እንዴት ነው የሚንጸባረቀው በጣም ጥሩ የነፃነቱን ከእንግዲህ ምርጫ የምናየው በመጀመሪያ ጊዜ ሩት ይሄን መረጣ በንግግሯ ማለት ነው ይገኛል እንደምን አርጋ ይሄን በንግግሯ ላይ ለኑኦሚ አብራርታ እንደምትነግራት የራሷ ምርጫ ነው ኑኦሚ ወይም ደግሞ በጣም አስገድጃታል እንደዚህ በይ ብላ አይደለም ይሄ ከእንግዲህ
አንድ ሰው አደርገዋለሁ የሚለውን ብዙውን ጊዜ ራሱ ካልመረጠው አይደለም ሊገፋፋው አይችልም። ብዙውን ጊዜ አብሮት ሊኖርም አይችልም። ይሄ የራሱ ምርጫ መሆን አለበት፣ ከውስጥ የሚፈልቅ መሆን አለበት፣ የሚፈልገው መሆን አለበት። ይሄ ካልሆነ ጊዜያዊ ነው ይገኛል ምርጫው ማለት ነው። ብዙውን ጊዜ ለህዝበ እስራኤል ለምሳሌ ወደ ከግብጽ ወጥተው ወደ ሲናይ ተራራ ለመድረስ ብዙ ጊዜ ነው ተሰጡት። ይሄንም ደግሞ የኦሜር ቁጥር አለ ወይም ለስፊራት ኦሜር ይባላል። በዛ ዝግጅት አላቸው። ያቺ ዝግጅት ምን ለማድረግ የመረጡትን መንገድ መሰረታዊ መንገድ መሰለች በደንብ አድርገው ታስተካክላለች። አብራሪ ያለው ያደረጉትን ወይም ደግሞ የሄዱበትን ቦታ ያውቃሉ በደንብ አድርገው። ስለዚህም ደግሞ ያነ ዝግጅት ለነሱ ምርጫቸውን በደንብ አድርገው እያስተካክለና እየመራቸው ነው የሚሄደው። ምርጫ ሲባል አንድ ጊዜ አይደለም። ያንን የመረጥከውን ሁሉ ጊዜ በህይወት ይዘው የምትጓዝ ነው። ይሄ የመረጥኩት ምራት ኦኬ አሁን መርጫዋለሁና እዚህ ይቆማል ማለት አይደለም። ምርጫ በህይወት አብሮ የሚጓዝ ስንቅ ሆኖ ይገኛል። ይህን ይዘን ስንከታተል ወደ ሐሳብነው ሁሉ ጊዜ እንሄዳለን። ለምንድነው የሚያስገድደ ሰው የለም። ዝበጽና በኺራ ዘሊካ በኺራ ምርጫ ማለት የተመሰረተው በዓላማ ላይ ነው። ዓላማ ግልጽ የሆነ ሲሄድ የመምረጥና ግን አብሮ ከህይወት ጋር መኖር አለ። የመምረጥና በየጊዜው የምታደርጋቸው ምርጫዎች በየቀኑ የምናደርጋቸው ምርጫዎች ለሁሉ ላለን ማንነት ወይም ወደፊቱ ለሚኖረን ማንነት ከፍተኛ አስተዋጽኦ አለው ማለት ነው። ያ ማለት ምንድነው? ትልቆችም እንደሚሉት ምንድነው? እናቴ በእንቁላሌ በቀጣሽኝ ያለ ልጅ እንዲሉት ያ ልጅ እንቁላል ሲሰርቅ ቢቀጣ ኑሮ በጊዜው በዛው ወዲያው ነው መስመር ይዝ ነበር። ከዛ በኋላ ግን ሊሰቅሉት ብለው እናትየዋ ልጄ ብትል ለምን ቅድም አታስተካክይም ነበር? ለጥሩ ነገር ለመጥፎ ነገር ያ መጀመሪያ ምርጫ ዓላማን ይዞ ከተነሳ የሰው ልጅ በዓላማ ከኖረ ማለት ነው። የዓላማ ጉዳይ ነው። እዚህ ላይ የምናየው የምርጫ አለ። ይሄው የቆጠርነውም የኦመርን ቆጠራ የቆጠርነው ምንድነው? ዓላማ አለ። ለምን እንደምቆጥር ዓላማ ያለን ዓላማችን ምንድነው? ኦሪት ለመቀበል እግዚአብሔር ምንድነው ያደረገው? 49 የርክስና ውስጥ ገብታቸዋል። 49 የንጽህና ቀናት ለመጎናጸፍ መቁጠር አለባቸው። ዓላማው ምንድነው? ከነጻነት የሃይምሮ ነጻነት ለመቀበል ወደዛች ምርጫ ለመድረስ ነው። ወደዛች ምርጫ ነው። ስለዚህ ሩትም ምንድነው ያላት? የሷ ምንድነው? ሀይም ኢማሽማውት ይባላል። ሀይም ኢማሽማውት ማለት ህይወት ዓላማ ካለው ለምን እንደምንኖር ለምን እንደምናደርግ ማንኛው ነገር አንድ ሰው ይሰራል 24 ሰዓት ይሰራል። ለምንድን ነው የምትሰራው? ቤት ሊገዛ ይላል። እሺ አንተ ከሞትክ በኋላ ቤቱ ምን ያደርጋል? ያንተ ህይወትስ? እነዛ ነገር ጊዜያዊ ናቸው። ጊዜያዊ ነገሮችን ያንን ዓላማ የዓላማ አይደለም። ቤት መግዛት መጠለያ እንዲኖር ነው። ግን ካልጋተኛ ከወለድ ከደኛ ያሁን ሊደላው ገንዘብ ይችላል። ግን እዚህ ላይ የሚያየው አንድ ነፃነትን ስንይ እንደዚህ ነገር ነፃነት ስንል ራሱ ነፃነት ብቻ አይደለም። ነፃነት ስንል ከተለያዩ ጊዜያዊ የሆኑ ነገሮች መጠጥም ሊሆን ይችላል። የተለያዩ የስንፍና አመራርም ሊሆን ይችላል። ከስንፍና ውስጥ መውጣት ይህ ነፃነት አይደለም። ለዛ ባህሪ መገዛት ማለት ነው። ስለዚህ የነፃነት የዓላማ ህይወት ካለን ነገሮችን ችግሮች ሲመጡ እነዛን እንትን ማለት እንችላለን፣ መወጣት እንችላለን። ለምን? ዓላማ አለው። ዓላማ አለው። ግን ዓላማ አልባ ግን ምንም ነገር ችግሮች በሚመጡበት ጊዜ ወዲያው የመመለስ ሁኔታ አለ። ወደ ቅድሙ ወደ ቀለል የሚለኝ ስለሚመቸኝ ቦታ መመለስ ማለት። ስለዚህ ዓላማችን በትክክለኛ መመንጠር አለ። እዚህ ሩትን የምናየው ምንድነው? አዎ የኔ ዓላማ ለማግባት ነበር። አግብቼዋለሁ። ባሌ የለም ከኔ። ስለዚህ ባልም የለኝም ምንም የለም። የሱ ዓላማ መመለስ ነበር። አታቆመው። ለምን ትቀጥላለች? አታቆም ይፍሻል። ሩት ምንድነው? እዚህ የበለጠ ናኦም የምትለው እዚህ የሚግላው ምንድነው? እኔ ዛሬ ባገባም ባል ብጸንስም እነሱ እስኪያድጉ ድረስ እንስኩይ ባውላ ምንም
ላንቺ የሚሆን የለኝም ለምን ሊኖርሽ አይችልም የለኝም እና ስለዚህ ምንም ነገር ብትይ አልቀበለው ተመለሽ አይሆንሽም አይገጥምም ለዚህ ነው ናኦሚ ቅድም ያልነውን ባንቺ በምትጅበት እሄዳለሁ በምትሞችበት እሞታለሁ ህዝቤ ነው በምተኛበት እተኛለሁ ያለችው ለምንድን ነው ናኦሚ የጠበቀችው ሌላ ነው ምንድነው ለባል ብላ ነበር የመጣችው ሩት ማለት ለባል አይደለም ባል ማፈልግ ነው ባል እኮ የለም ራሱ በልጅም አይሆንም ብለሽኛል አይደለም እኔ ሌላ ዓላማ እስኪ ወደ ዓላማው እንሄድ ይሄ ነፃነት ማለት ነው እንግዲህ ነፃነት የምንጎናጸፈው ነፃነትን ትክክለኛ ማብራት ምንችለው መመንጠር ምንችለው ዓላማ ነው ዓላማው ነፃነትን ሊያፈልቅ ይችላል ከዚህ በኦሪት አቀባበል ይሄንን ሩትን እስኪ ለተወሰነ ደቂቃ እንተውና የኦሪት አቀባበልም ይሄ ነው ምንም እንኳን እግዚአብሔር ከግብጽ ቢያወጣን አውጣ በኋላ ወደ ሲናይ ተራራ እንድንደርስ 49 ቀን ቢወስድም ከዛ በኋላ እግዚአብሔር ራሳቸውን ቢያዘጋጁ ህዝበ እስራኤል ራሳቸውን እንድናዘጋጅ እዚህ ላይ በኦሪት ላይ ጽፏል ይህንንም እንድታስረዳ እንፈልጋለሁ በዚህ ላይ ማለት ምን አይነት ዓላማ ግልጽ እንደመሆን እንዳለበት እዚህ ላይ ምንድነው የሚለን በኦሪቱ ላይ ኦሪት ዘጸአት ምዕራፍ 19 ላይ ምንድነው በሶስተኛው ወር የእስራኤል ልጆች ከግብጽ ምድር ከወጡ በኋላ በዚያን ቀን ወደ ሲናይ ምድረ በዳ መጡ ይላል ማለት ሶስተኛው ወር ምንለው እንደነ መጋቢት ሚያዝያ ግንቦት እስከ ግንቦት ሶስተኛው ሁለት ወር አልፏል በሶስተኛው ወር ወደ ሲናይ ተራራ መጡ ከርፍዲም ተነስተው ወደ ሲናይ ምድረ በዳ መጡ ርፍዲም ይባል ቦታ አለ ከዛ ተነስተው ወደ ሲናይ ተራራ መጡ በምድረ በዳም ሰፈሩ ሰፈራ ተቀመጡ በዚያም እስራኤል በተራራው ፊት ሰፈረ ሙሴም ወደ እግዚአብሔር ዘንድ ወጣ እግዚአብሔርም በተራራው ጠርቶ አለ ለያዕቆብ ቤት እንዲበል ለእስራኤል ልጆችም እንዲተናገር ለምንድነው ያዕቆብ ቤት እንዲበል እስራኤል ልጆች ተናገር ያለው ተናገርና እንዲበል ልዩነት አለ ይላል ሴቶችን ስትናገር ለስለስ ባለ ቃል ተናገር ቤት ያዕቆብ እንግዲህ ለያዕቆብ ልጆች ለሴቶች ራሽዮ ማለት አይደለም ለሴቶች እንዲህ ብለህ ተናገር እንግዲህ ለሴቶች እንዲበላቸው ያዕቆብ ልጆች ማለት ነው ያዕቆብ ልጆች የሚለው ለሴቶች ነው ለሴቶች እንዲበላቸው ብኔ እስራኤል ወንዶች ተናገር ወንዶች አባኒም ብኔ እስራኤል ለወንዶች ነው ተናገር ይላል እዚህ ላይም ያለን ብዙም ጊዜ በመነጋገርበት ጊዜ ቃላት ነገሮችን ይፈጥራል ግን ነገር ይፈጥራል ቃላት ለምሳሌ በስለት በኩል ባየነበት ጊዜ ሰውየው በሚሳልበት ጊዜ ልጅቱ በሚሳልበት ጊዜ አባትየው ዝም ካለ ስለቱ ስለት ይሆናል ይለናል በጋን አባፓራሰት ተሸባ ፓራሰት ነሳ አባትየው አይ ይህን ስለት አንቺ ማነሽ በእኔ ቁጥር ነሳሽ ይህን ያህል ገንዘብ አልከፍልም ስለቱ አይ ስለት አይሆንም ካለ አይሆንም ስለዚህ የምንናገራቸው ቀደምና አለ ይሄንን የምንገነባው ነገር ዛሬ የምንገነባው ቃላቶች ይገነባሉ በጣም ሩትም ያለችው ለዚህ እነዚህ ቃላቶች ስለዚህ ምንድነው ለህዝብ ለሴቶች ስትናገር ለሰስ ባለ ድምጽ ተናገር ለወንዶች ከፍ አድርገህ ተናገር ይላል እና ከፍ አድርገህ ድምጽን አድርገህ ተናገር ያም የሁኔታዎችን እንዴት ያገሩ ሰርዶ ባገሩ በሬ ይላል ትልቆች እዚህ ያገሩ ሰርዶ ባገሩ በሬ እያንዳንዱ ባህሉና ሁኔታውን ማወቅ አለብን በጣም ማስረዳት ከዛም ከግብጽ ያደረጉት ግን ምንድነው የሚለን በጣም ተረማል ለያዕቆብ ቤት እንዲብላቸው ለእስራኤል ልጆች እንዲብለን ተናገር በግብጽያን ያደረጉትን በንስርም ክንፍ እንዳስከማችሁ እንደወሰድኳችሁ ነስር ምን ያላሉ ነስር ከላይ እሱ ልጆችን አድርጎ ይበራል ከን ተሸክሞ ከጫንቃው ላይ አድርጎ ይሄዳል እግዚአብሔር ምንድነው የሚለው ልክ እንደዛ ነው ለምንድነው እዛ ላይ እንግዲህ ይሄን እግዚአብሔር ምሳሌ የተናገረው ለሙሴ እንዲነግራቸው ማለትም ህዝበ እስራኤል ከግብጽ እንደወጡ ወደ ቀይ ባህር ልክ ከመድረሳቸው በፊት ከዛ መሃል በኋላቸው ሲከተላቸው ያዩትን ማን ነው ፈርዖን ሰራዊቱን ይዞ ማለት ወታደሮቹን ይዞ ይቀርባቸዋል በጣም ፈሩ ከፊታቸው ያለ ማን ነው ባህሩ ነው በኋላቸው ማን ነው
ግብፃውያን ፈርዖ ያንን የቀረውን ወታደሮች ሁሉን ሰብስቦ እየመጣ ነው እና እግዚአብሔር የፈርዖ ወታደሮች ወደ ህዝበ እስራኤል እንዳይደርሱ ከመሃላቸው ላይ ቀስተ ደመና ወረደ አይደለ? እነዛ የፈርዖን ወታደሮች ተዋጊዎች ቀስቱን ሲሰዱ ያን ቀስት የት ነው የገባው? ማን ነው ያቆመው? ደመናው ነው። ስምል ባክሻ በላኸን ኦመርፖ አልከንፈን ሸሪም የሚለው ሲና እንደነሰሩ ወረጄ ወሰድኳችሁ ቀስቱ ወደ እኔ እንዲገባ ከኔ እንዲቆም ያደረኩት ልክ እንደነስሩ ነስሩ ምን ያደርጋል? ሲበር ልጆቹን ወይም ደግሞ ሳም ተጎዘላ ወይም ደግሞ ከጫንቃው ያደርጋል። ክንፉን ምን ያደርጋል? ዘርግቶ ያኔ የሚለቀቀው እንትን ማነው ቀስት ወደሱ እንጂ ወደ ልጆቹ አይደለም። ይሄ ነው እንግዲህ በጣም ተራርጎ ከዚህ በምሳሌ ላይ የሚገኘው ወይም ደግሞ ማሻል ይውታል የሚያስረዳ ለህዝበ እስራኤል እግዚአብሔር እንዴት አድርጎ እንዳወጣቸው ከግብጽ እግዚአብሔር የነሱ ቀስት ወደ እናንተ አልደረሰም። ወደ ደመናው ነው የደረሰው። እሱን ያቆመው ወደ እናንተ አልደረሰም። ልክ ነስር እንደሚያደርገው እኔም አድርጌያለሁ። ባይዘዋይ በነገራችን ላይ እኔ አይተነዋል። በአሁኑ ሰዓት ምንድነው የእምነት ሃይምሮ የእምነት ህይወት ከኖርነ አሁን ያየነው በባለፈው እንዳየነው ኢራኖች በወረወሩበት ሁሉ እስከ ቴል አቪቭ ሁሉ የወደቀው ኻናያን ከመኪናዎች ነው፣ ከቁሳቁሶች ነው፣ ከሰደንጋይ ያ ምንድነው? እግዚአብሔር እንዴት ነስር ይላል። ነስር ለምንድነው? ነስር አይፈራም። ከሱ ላይ ማንም የለም። የወፎች ሁሉ እንትን ነው የለም። እሱ የሚፈራው ከታች ያሉት እንዳይመጡ፣ ከታች የወረወሩ ደግሞ እኔ ጋር ከኔ ማለት ልጆች የማይነካ እኔን ልቆች ያቃሉ። ዶሮ በድሮ በገጠሩ አካባቢ ምንድነው ጫጩት ሙጨጭላ ወይም እንትን የሆነ ሲመጣ እናትየዋ ልጆቿን በሙሉ ታቅፋቸው አቅፋ ከዛ ትዋጋለች። ያ ማለት አንድ ሰው ራሱን አሳልፎ የመስጠት ሁኔታ ከእንስሳቶች ዘሩት እናያለን ነው። ስለዚህ ምን ይላል እግዚአብሔር? እናሳቴት ከመልካም ፍንሻረኝ እንደሚለው ወደ እኔም እንዳመጣችሁ አይታችኋል። አሁንም ቃልን በእውነት ብትሰሙ ኪዳኔን ብትጠብቁ የዚህ ሁሉ ዋስትና የዚህ ሁሉ ቢትዋህ ሸላኸም ምንድነው? ቃሌንም ስሙ ከን ትእዛዛቴንም ኪዳኔንም ጠብቁ ይላል። ምድር ሁሉ የኔ ናት። ማንም ሰው ይሄን ቦታ ነው ይሄንን ማለት አይችልም። ከዛ ሁሉ መርጫቸዋለሁ ይላል እና ይቀጥላል። ስለዚህ ስለ የሚነግረን ማለት ነው። እዚህ ላይ የሚነግረን የተመረጣችሁ ንስር ቤት ትሆናላችሁ፣ እናንተም የካህናት ምንድነው የሚለው? የተመረጣችሁ ርስት ትሆኑኛላችሁ። እናንተ ርስቴ ናችሁ። ህዝበ እስራኤል የእግዚአብሔር ርስት ነው። እናንተም የካህናት መንግስት፣ የተቀደሰ ህዝብ ትሆኑኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይሄ ነው። መምለከት ከዋኒም ጎይ ቀዶሽ እንደሚለው በዚህ በዕብራይስጥ ላይ እናንተ የተቀደሳችሁ ህዝብ ትሆኑ ዘንድ ከግብጽ ምድር አወጣኋችሁ፣ ከአሕዛብ ሁሉ ለየኋችሁ፣ ለእኔም እንድትሆኑ መረጥኋችሁ። እናንተ እንደ ማንኛውም ህዝብ ናችሁ፣ በዓለም አሕዛብ ናችሁ። ግን የእኔን ለመሆን ግን ምንድነው የሚያስፈልገው? ቅዱሳን ህዝብ መሆን አለባችሁ። ናሆን ሽኩላም ዘአሚን ከን አሕዛብ ናችሁ። አባል ከእናንተ ልዩነቱ ምንድነው? በትይሉ መምለከት ከሆነ በጎይ ካዶሽ ነገሽ ጎይ ካዶሽ የሚለው ምንድነው? ቅዱሳን ህዝብ ትሆናላችሁ፣ ከዛም የኔ ትሆናላችሁ። ጋም እጥል ሩት እናخزور በሾትኻ እንግዲህ የሩትን ምስጢሯ ከዚህ ነው የምናገኘው። ሩት የመጣሽበት ከየት ነች? ቀደም ሲል ጠቅስ ነው ነኝ በጣም አድርጎ የራቀ ነው። ታሪኳን የህይወቷን ታሪክና የሞአብ ታሪክ ለመጥቀስ ይከብዳለኝ፣ በጣም ይከብዳለኝ። የሎጥ ዘር ነች። ሎጥ ከማን ነው? ሎጥ የአብርሃም ያጎት የወንድሙ ልጅ ነው። የሎጥና የሰዶም ከተማ እናውቀዋለን እንደሆነ ይሄ ለመጥቀስ አያስፈልግም ታሪኩን። ግን እሷ ከዘር የመጣች በጣም አድርጋ የራቀች ነች። በማንኛውም አስተያየት ማለት ነው ስታየው በጣም እቺ ልጅ ከየት ነው የመጣችው? አቫል ይሄን ሁሉ በደንብ አድርጎ የሚያሳየ ምንድነው?
የሩት ምርጫዋን ቀደም ሲል ያልከው እንዴት ያለ ምርጫ እንዳላት አንድ ሰው የመጣበትን አይጠይቅም። ኤላ ምንድነው ያለበትን ምርጫው ምንድነው? በህይወት አላማው ምንድነው ብለዋል። ቀደም ሲል አላማው ምንድነው? ያንን ምርጫውን ወዴት ነው ይዞት ይጓዝ? ዛባሲስ በጣም አርጎ ከዚህ ይሄ ነው ማንነቱ የሚያስረዳ መሰረቱ ወለኸን ካን ጋም አብኺራ ሽላም እስራኤል እግዚአብሔር እንዴት አርጎ መርጦ ታወጣቸው ናሆን እናንተን ሳወጣችሁ ይሄን መሰለ መንገድ ያደረኩት ግን የኔ እንድትሆኑ አይደለም ሩት በመረጣችሁ ሩት በተከታተላችሁ ከሩት የምንወስደው ትምህርቱ ምንድነው? ያንዳንዱ እንደ ሩት መሆን አለበት። ክፍያችን ይሄ ነው። ገንዘብ አይደለም፣ የንጉስ ልጅ አይደለም፣ ስሜ ተጠርቶ አይደለም። ይሄ ምርጫ ስንወስደው ሁላችን እንደማንኛው በትሪ አድርጎ እያፈለቀ በህይወታችን የሚኖርና ከፍ ያለ መሰረታዊ መንገድ የሰጠን ይሆናል። እጅግ በጣም ጥሩ። እዚህ ሁለቱን የሩትን ታሪክና ኦሪት በምናይበት ጊዜ እዛም ምንድነው እግዚአብሔር ጠይቃቸው ማንኛውም አሕዛብ ጠየቀው ኦሪት ከመሰጠት በፊት ያለም ህዝቦች ምን ተጽፏል ኦሪትን መስጠት ፈልጋለሁ ብሎ እግዚአብሔር ጨረታ ወጣ። ጨረታ ቤት ግዢ እንደምትፈልግ የፈለገ ሁሉ ምንድነው ቤት አለኝ ይሸጥ የሚፈልግ መግዛት ይችላል። ኦሪት አለኝ ባለፈው እንዳልነው 974 ዓመት እንትን ኦሪት አለች ከኔ ከዛ በፊት ተፈጥራለች። ያንን መስጠት ፈልጋለሁ ለመስጠት የሚፈልግ ሁሉ ለመቀበል የሚፈልግ ሁሉ ይቅርታ ወደ እኔ ምጣ ይቀበል። እሺ ሌሎች እየመጡ ምን ተጽፏል አለ ከመግዛት በፊት መጀመሪያ ምን አለ ብለው ጠየቁ። አትግደል፣ አትስረቅ፣ አታመንዝር የተለያዩ ህዝበ እስራኤል ግን ይህን ነገር ሁሉ ትተው መጠየቅ ሲገባቸው ሳይጠይቁ ምን አለው? ናሴ በነሽማ መጀመሪያ እናድርግ ዘንስማ ከዛ በኋላ ውጤቱን እናውቃለን። እግዚአብሔር ምን አለ? እንደዚህ አይነት ነው። እናንተ ሁሉን ጣል እርግፍ አድርጋችሁ ሃይምሯችሁን እኔ ምንም አይደለሁም እኔ እኮ ምንም የለኝም መጠየቅ ስትችሉ እንደሌሎቹ መጠየቅ ስትችሉ ይህን ማጣራት ስትችሉ ምን አለው ብላችሁ መጠየቅ ስትችሉ ነገር ግን በትክክለኛ ራሳችሁን ዝቅ አድርጋችሁ መጀመሪያ ንጉሱ ያዘዘውን እናደርግ ከዛ በኋላ ውጤቱን በተዋህ እግዚአብሔር ለጥሩ ነገር ብላችሁ ስለተቀበላችሁ ኦሪትን ሰጣችኋለሁ። ነፃ የሃይማኖት ነፃነት ከዛ የሩት መጽሐፍ የሩት ምንድነው ያለችው? አሜኻሚ ቤሎኻይ ሂሎኻይ ፈጣሪሽ ያንቺ ፈጣሪ ይፈታል። ስለዚህ ከሩት ምንድነው ምንድነው ዝቅ ማለቷ እኔ ንጉስ ልጅ ነኝ እውነትሽ ነው አባቴ እኮ ንጉስ ነው ገንዘብ አለን መለሳለሁ አገለለለ ኤላ የኔ ዓላማ ይሄ አይደለም ኤፎ ከታሽ ነኝ የጥያቄዎችም ዓላማ አላቸው። ጥያቄ ስንጠይቅ ጥያቄው ዓላማ ምንድነው? ህዝበ እስራኤል የጠይቁት ምንድነው? እነዛ ምን ተጽፏል ነው ምንድነው የሚወጣልን ማዋድ ግን ያ ነገር ወለዱ ምንድነው የሚያመጣልን ጥቅሜ ምንድነው ነው እንጠይቅ ጥቅሜ የለውም። እርግጠኛ ሆኖ ነገሮቹ ፍንትው እንደ ፀሐይ ሆኖ ከታዩ ዓላማ ያለው ህይወት ነው ከሆነ ከፈጣሪ ሁሉን ነገር የፈጠረው የሁሉ ነገር ማሰረው ከሱ ጋር መጣበቅ በጣም ስለዚህ ምን አለ ናሴ ምንሽማ አምሩ ብነስተ እሷ ደግሞ ምን አለች? ኤሎካይ ሄሎካይ አሚኻሚ ኤሎካይ ሄሎካይ አምላክሽ አምላኬ ነው ግን ያንቺ ህዝብ የኔ ህዝብ ነው። ስለዚህ እኔና አንቺ የሚለየን ብቻ ሞት ነው የምንሞትበት ቀን ብቻ ነው። ያ እኛ ነው ነው ሀኮል ሸልኻይ ለከደሽ ነው በኔ እስራኤል ምን ያህል ማለት በፈጣሪ ጎዳና ምን ያህል እንደሚሄዱ ይነገረናል። ከዛ ከሰድ ነው ከሰድ ደግነት እንግዲህ ዛባሲስ ግን እና ራብ ዜራ ቀደም እንዳለን የሩት መጽሐፍ የተጻፈበት ምክንያት ስለ ንጽህናና ስለ እርክስና ሊያስተምር ሳይሆን የደግነት ዓላማ ለማሳየት ስለፈለገ በጣም ይህ ደግነት እንዴት ነው የሚጻረው? ደግነቱን ከእንግዲህ የሚጀምረው ከየት ነው ካልነ ቀደም ሲል ጠቀስ ነው። በመጀመሪያ ደግነት ስለሌለ
ሀብታሞቹ አገሪቱን ንተዋት ያሉት በዛ ነው ባጭሩ። በዛም በድግነት መንገድ አገሪቱ ራቧን እንዲያቆምና እንደገና ዝናብ እንዲመታ አገሪቱ ፍሬዋን እንዲሰጥ የሆነበት በድግነት መንገድ ነው ማለት ነው። ይሄም ከእንግዲህ ከዚህ ውስጥ ከሚጌላ ውስጥ አንድ በጣም ከፍ ያለ ጻድቅ ሰው አለ። ማን ነው ካነ ቦአዝ ይባላል። አሜሪካን ሚድራሽ መዝቢር ሲምለር ከዚህ ላይ እንግዲህ ሊቃውንቶች ሲያስረዱ ምን ይላሉ? ቦአዝ በጣም ጻድቅ ሰው ነበር። ሀብታም ነው፣ ጀግና ነው፣ በስራውም በጽድቁም በፍርድ ሁሉም ነገር። ቦአዝ እንግዲህ የኖኦሚ ዘመድ ያገባ ነበር፣ ወይ ደግሞ የሷ ይቅርታ የባሏ ዘመድ ነው፣ የሊመለክ ዘመድ ነው። እሱ እስራኤል ሀገር እያለ በሱ ጸሎት እግዚአብሔር አገሪቱን እንደገና እንድትለመለምና ዝናብ እንዲወርድ አራሹ እንግዲህ ገበሬው ስራው እንዲሰራ አገሪቱ ለምለማን ፍሬዋን እንድትሰጥ ይሄን አድርጓል። እና እሱ በስራው ላይ ነው ያለው። በነገራችን ላይ እንደ ነገር ላይ መግባት ነው እንጂ በባለፈው ሳምንት እንዳልነው አንድ ሰው ሀብታም በሀብቱ አይመካል ነው። እግዚአብሔር ምን አደረገ? ቁልፉን ወስዶ ዘጋው። የበረከትን የዝናብን መስኮት ዘጋ። ለምን ዘጋው? ኤልሜሌክና ናኦሚ ድሃዎችን መመጦት መስጠት ይችላል። በዛ ላይ ተዘጋው። ገንዘባቸውን ሀብታቸውን ይዘው ወደ አሜሪካ ሄዱ ነበር። አሁን ሰው ገንዘብ ድሃዎች ከመጣት ይወዳል፣ ሌላ ሀገር ሄዳል። የዛ ሰው ውጤቱ መጨረሻ መጥፎ እንደሆነ እግዚአብሔር ደግሞ ምንድነው የሚያደርገው? ምንም አያደርግም። ሰው ጋር አይዋጋም። ለምን ብሎ እነሱ መመለስ ይችል ነበር። ነፃ ምርጫው ነው። ባለታየር ምሳዬም ነው ባለታሜ ማነህ ሊነጻ ሲመጣ እግዚአብሔር ይረዳዋል። ራክሳለሁ ላለ ደግሞ ይተዋል። ተዋቸው። ግን ምን አደረገ? በዛን ሰዓት በያሚያ ሸፍቲን ያለ በመሳፍንት ዘመን ኢሽ ያሻር በይናብ ያሴ እያንዳንዱ በህይወቴ አትምጣብኝ፣ እኔ የፈለኩት ማድረግ እችላለሁ፣ አንተ የራስህ ነው፣ እኔ የራስህ። እንደዚህ አይነት ኑሮ መስራት ማለት መምራት አይቻልም። የዚህ አይነት ህይወት የግል ህይወት አይደለም፣ ማህበራዊ ህዝብ ነው። የእስራኤል ህዝብ በባለፈው ሳምንት ላይ ነው ህዝብ ነው። ስለዚህ ምን አደረገ እግዚአብሔር? በቀላሉ ምን አደረገ? ከእናንተ ጋር ምን አዋጋኝ? መስኮቱን ዘጋው። የዝናብ መስኮቶች፣ የሰማይ መስኮቶች ተዘጉ። ዝናብ ላይ ራብ መጣ። የዝናብ በሮች ተዘጋ። በዛ ይህንን ነገር የዝናብ ይህንን ቁልፍ የከፈተው ምትለን ቦአዝ ነው። ለኸኖ መርካን ወመጋሌላ ነው ታርጉም ይላል። ወይም ደግሞ ሚድራሽ ወመጋሌ ሽዘ በስኹት ቦአዝ ይላል። ቦአዝ በስኹት ቦአዝ ሀጸዲቅ ሽጋር በቤት ለኸም ሲመለይ ባክሻብ አስተውሉ። ከዚህ ላይ ቤት ለኸም የሚባለው ቦታ በጣም ከፍ ያለ ታሪክ አለው። በቤት ለኸም በይትፓለል ለሐሸም ይትባረክ ሽዮሪድ ገሸም ይላል። ቦአዝ ባቀረበ ጸሎት በጽድቁ በበጉነቱ አስተውሉ። ከዚህ ላይ ይሄ በጉነት አንድ ሰው በጉነት ካለው መልካም ከሆነ መንገዱ እግዚአብሔር የሚወደው ከሆነ እግዚአብሔር የሚፈራ ከሆነ የእግዚአብሔርን ትእዛዝ የሚከታተል ከሆነ የሱ ጸሎት ከፍ ያለ ደሞዝ አለው ወይም ደግሞ ፍሬ አለው። ብዝኹቶ ሐዛር ማለትም በሱ ጽድቅ መጣ በግነቱ ያን ዝናብ ይመለሳል፣ አገሪቱም ፍሬዋን ትሰጣለች። ከዚህ እንግዲህ ይሄን ስናይ ቦአዝ የሚያሳየን ምንድነው? በገንዘብ ብቻ አይደለም፣ ወይም ደግሞ እኔ ንጉስ ልጅ ብዬ አይደለም። እያንዳንዱ ባለው በሚችለው እግዚአብሔር በሰጠው ተካፍሎ መኖር አለበት። በተለይ ከዚህ ቅዱስ ሀገር ስንኖር እቺ ቅዱስ ሀገር ብቻዬን እኖራለሁ የሚለው ሐሳብ የለም። ኤላ ለኸና ነኹም ወይ ኮል እስራኤል አረቢን ዘበዚ ህዝበ እስራኤል ምን ይላል? አንዱ ዋስተኛ ዋስነ በጣም ቅዱስ ኦሪትን የተቀበሏት ባይት ንገን ባይኻን እስራኤል ኤፎ ከቱሻማ ባይኻን ህዝበ እስራኤል አረፈ ይላል። ከተራራው ላማለው ከቱሻማ አረፈ ይልም ለምን በአንድ ሰው ይጠራል? አሁን ኤላ ባይኻን እስራኤል ከን ባይኻን ከወና
ከእሽኸት በለበ ይኻድ ይለዋል። ቦአዝ የሚያው ለሱ ብቻ አይደለም ለህዝቡ ነው፣ ለሀገሪቱ ነው። ለነዛ ለተራቡ ሰዎች ይጸልያል። ይሄ በጎነት ይባላል። ከዛም ሀገሪቱ ፍሬዋን ትሰጣለች። ዝናው አለ፣ አራሹ ያንዳንዱ ገበሬው ያደርጋል። በእምዛ ከዚህ ላይ ማነሽ የምትሰማው እንግዲህ ዜናው የሚሰራጭ ኖሚ ምን ሰማች እንዴ? ከእስራኤል ሀገር ራቡ አቁሟል። ስለዚህ ይሄዳል እና ተመለሽ እንመለስ ትላለች። አስተውል። ሩት እና ማነው ኖሚ እየመጡ ናቸው ወደ እስራኤል ሀገር እየተመለሱ ነው። ከመግቢያው ስትደርስ የከተማው ህዝብ የሀገሪቱ ህዝብ ያውጣልኝ እቺ ማነሽ ይባላል። አላወቋትም ማንነቷ ከዚህ እንትን ማለት ነው። አሁን የሚያውቋት ሰዎች ምንድን ነው ያሉ እንዴ እቺ እኮ ኖኦሚ ነች አሉ። ከጨዋታችን ላይ ይቅርታ ኖኦሚ የሚለው ስም ከዚህ ትርጉም አለው። ማን ኖኦሚ ማፒው ወሸሉ ምልሹን ነይሙት መልካምነት ያለው ስም ነው። መልካም ነሽ የሚል ነው። ምን ነው ያሉ እንዴ እቺ እኮ ኖኦሚ ነች አሉ። ምንድን ነው ያለች እሷ? አይ ይቅርታ አድርጎልኝ እኔ ኖኦሚ አትበሉኝ፣ ኖኦሚ አይደለሁም መራራዋ ብላችሁ ጥሩኝ። ለምን እንደዛ ትላለች? የሷ ሐሳብ አለ አይደለ? ምን ነው ያለችው? ወናታችሁ ነው። ቀደም ባለፈው ኖኦሚ ነበርኩ ጀሞልቼ ወጣ ያንን ጣፋጩን ያንን መልካሙን ስሜን አጥፍቻለሁ። ልጆች የሉም፣ ባሌ የለም፣ ሀብቴ የለም። ስለዚህ እንዴት ያለ መልካምነት አለኝ? ማነው ስሜ? መራራዋ ነኝ። ይሄ ከምን ነው የመጣው? ይቅርታ አድርግልኝ። ቀደም ሲል ራዲያ በደግነት መንገድ ማርከው። ደግነት ምንድን ነው? በዚች ዓለም ስንኖር ደግነት ከሌለው ህይወታችን እንዴት ነው የሚሉት? መሰረታዊ የለውም፣ ምሰሶ የለውም። ምሰሶ ዋናው ቅዱስ ኦሪትን ይዘህ ደግነት መኖር አለ። የሩት መንገዷ ከዚህ ነው። ሁልጊዜ የሚተካታተለው ምንድነው? ሁልጊዜ የምታደርገው ምንድነው? በኖኦሚ ላይ ደግነቷና ሐሳቧ አደርጋለሁ፣ እፈጽማለሁ። ይሄ በደግነት መንገድ ነው። ልቧ በጣም ሰፊ ነው፣ ባህር ነው። ለኸይር ኢሎ ኦመረት ለጳመኸት አኒ አጽሩ አቆማለሁ የለም ኤላ ሩትና ኖኦሚ ወደ እስራኤል ሀገር እንደገቡ ምን እንደሚያስፈልጋቸው ቦታ አሁን መቆም ቦታቸውን ካገኙ በኋላ ማውን ማንት ረኺም ዳቦ በትለኸም አይደለ? ደግነትም በዳቦ ማለት እዛ ምን ትላታለች ኖኦሚ? በጣም እድሜ ያገፋ ሰው ነች እና ማነች ሰራተኛዋ ሁልጊዜ የምትባበራትና የምትሰጣት የምትረዳት ማነች? ሩት ናት። ለኻየ ቤት ላ አሁን አይደለ? እሷ አሁን ይኸውልሽ ለራሴ አሰብ ማለትን አሰባለሁ፣ አንቺም ደግሞ ለራስሽ ሰቢ ብላማ አላህ ምን ትላታለሽ? ኦኬ አገሩን አታውቀው፣ ከሌላ ሀገር ነው የመጣችው፣ ከሌላ ህዝብ ነው የመጣችው። የንጉስ ልጅ ነች። ምን በአዝመራ ድህነቱ አታውቀው። ግን ድህነቱ በጣም አድርጎ አስጨንቋቸዋል። ከነገራችን ላይ ይሄን ማን ነው የሚያስታውሰን? እንዴት ያለ ታሪክ ነው የሚያስታውሰን? ራቢ አኪባና ራሄል ሚስቱ ለራቢ አኪባ ለነዛ 24000 ተማሪዎችን እንዲያወጣ እንዲያስተምር ያደረገችው ማነች? የራሄል አሁን ራሄል ከየት ነው መጣሽ ካልነ ልክ እንደሩት ባሰቦ አባቷ በጣም የደነቀ ሀብታም ነበር። በጣም አድርጎ ግን እሱ ምንድን ነው ያላት? ከዛ ደሃ ጋር ከተጋባሽ እሱን ካገባሽ የኔ ልጅ ነሽ ማለት ይሆንብኛለች። አሁን ማያማል ኦኬ የልብክ ነው። እኔ ለኔ ዓላማ አለ፣ ቀደም ስናልከው ሐሳብ አለ፣ አይቻለሁ፣ ግልጽ ነው ለኔ ጋብቻዬን አግኝቻለሁ፣ ባሌን አግኝቻለሁ እና ስለዚህ ይፈልካል። ውሳኔው በጣም ከፍ ያለ ነው። ከዚህ ሩት መጣችና አመኸር እንደሚሉት ዋጋው በጣም ትልቅ ነው፣ ግዙፍ ነው። ሸለሜ ማለት አቫል ለሚከፈለው ክፍያው ውጤቱ ከፍ ያለ ነው። ዝግጅቱ አለ። አባል ይሄን የመሰለ ክፍያ ስትከፍልም እግዚአብሔርም ከፍ ያለ ደሞዝ ይሰጣል።
ሩት የወጽያት ለያን ለስዶት ወደ ሜዳ ትወጣለች፣ ወደ እርሻው ትወጣለች። የሄደች ለኖኦሚ ምግብ ታመጣላታለች። ስንዴውን የሚያጭዱትን በተለይ ስንዴ ነው ከዛ ያለው ያን የሚታጨደውን አጨርናተን ገበሬዎቹ እያጨዱ የሚተውትን ማነው ቀርናውን እየወሰደች ይሄን እንትን ብላ ወግታም አበጥራም በላም ያችን እየቆጠረች በየቀኑ ወደ ቤት ትመለሳለች። ግን ከጊዜ ወደ ጊዜ ስታይ ማነው ኑኦሚ ምንድን ነው የምትላተኝ? ከየት ነው ይሄን ሁሉ የምታመጪው ትላታለች። ሚያፋት ይሄን ያህል ቃርና ተለቅሞ ይሄን ያህል ምርት አታመጪ አይደለም? ለምን እንዴት እንደዚህ ይላል? የት ነው የምታመጪው? ከዛስ አሁን ይሄን ስታየው አዘምረት ላይ እኔማ ከቦአዝ ከሚባል አይደለም ገበያ ያለ ከሱ ነው የሚሄደው እና ከነሱ የሱ ሰራተኞች አሉ ከነሱ ጋር ነው እዛ ከዛም ደግሞ ምግብና ውሃ እንደጠጣ ተፈቅዶልኛል ትላለች። ምንድን ያለችው ኑኦሚ? ለካ ይሄ ሰውዬው ማለትም ቃሉን አልረሳም፣ ቃል ኪዳኑን እየጠበቀ ነው ያለው፣ ደግነቱ እያለ ነው። ምንድን ያለችው? እሱ የኛ ዘመድ ነው። የኑኦሚ ደስቷ በጣም ከፍ ያለ ነው። በዚህ ተስፋ የሚሰጠን የተስፋችን መፈጸሚያው ከፍ ያለው ወይም ደግሞ የሚገኘው ከማን ነው? ከሱ ነው ትላታለች። አንድ ሰው ተስፋ መቁረጥ የለበትም የሚባል ስለዚህ ነው። እንግዲህ ኑኦሚ ቀደም ሲል ምንድን ያለቻት ለሩት የለኝም አይደለም ተስፋ የለንም ተመለሽ ምሰጥሽ የለኝም። አሁን ግን እንደገና ሁሉም ነገር እየተገለበጠና ወደ መልካም መንገድ እየተራመደ ይላል። ተስፋ አለን። ስለዚህ እዛ እንትን አትለኝ ከነሱ ጋር ነው ይሄና እኔ ብለሽ ሩት እዚህ የምናየው ቀደም ሲል ጠቅሰዋ ላይ አብዮቷ በጣም ከፍ ያለ ነው። ሩት ኑኦሚ የምትነግራትን ኑኦሚ አድርጊ የምትላትን ትቀበላለች በፍጹም ልባ። አንድ ቀን ይሄ አይደለም አይሆንልኝም አይመቸኝም ወደ እነሱ አልቀርብም እና በርከዘ ይሄን አትልም። ሌላ ምንድን ነው አደርጋለሁ በዚህ ማሽሚያ መቼ ነው የሚሰማው? መጨረሻ ውጤታውን መቼ ነው የምትሰማው? ካደረገች በኋላ ፈላስያ ለኸን ጋማን ቦኒ ለክለ ማማድ ሐሰና ማሻማታ ኮደ ህዝበ እስራኤል ከዚህ ምድር ነው እና አሰብንሽማ ማሸሩትሳ ሩት የሚያደርገው ሁሉ ግን ታደርጋለች። መጨረሻው ግን ታሪኩ ከማን ነው የምትሰማው? ወይም ከኑኦሚ ወይም ከቦአዝ። የእሷ ስራ ምንድነው? ሁሉ ጊዜ መስራት ነው እንጂ ከዚህ የራሷን እንደዚህ ነው ብላ ገልጻት ታሳይ አሰና ወልሽ ማሰምሩ ቢሚ ኮክመቶም ከመት ዘሩት በጣም ይሄ በእውነት የሚደነቅ ነገር ነው። ያም ምንድነው ሩት ይህንን ያልነው ሐሰት ደግነት ያልነው እችንን ሽማግሌ ሴትዮ በዚህ አይነት ሁኔታ የነበረች እሷን ሁሉ ጊዜ እያመጡ መቀለብ ምንም ይወጣኛል ሳትል እንደገና እዛ ደረጃ የነበረች የንጉስ ልጅ የነበረች እየሄደች ቃርሚያ መለቀም የበላችሁን ያተረፈችውን ማምጣት ለሷ መስጠት ይህን ደግነት እግዚአብሔር ወደፊት ይከፍላል። ይሄ ብዙ ጊዜ ምንድነው የምንለው? እኛ ብዙ ጊዜ ውጤት ወዲያው እንፈልጋለን። አንድ ነገር እንሰራና ውጤት እንፈልጋለን። ነገር ግን ይላል የጻድቃን ስራ ስንቅ ትልቅ ነው። በትዕግስት ከጠበቁ በኋላ በጣም ትዕግስት ለጊዜው ትመራለች፣ በኋላ ግን ትጣፍጣለች ማለት ነው። በትዕግስት ለጠበቀው ፈጣሪ አምላክ ሁሉን ነገር ሊያሟላ ይችላል። ስለዚህ እዚህ ላይ የምንለው ምንድነው? ያም ይስሩ የምንለው ይስሩ በዲፊኩልት ባስ አንድ ነገር ለማግኘት ዋጋ ይከፈላል። ሕዝበ እስራኤል ኦሪትን ተቀበሉ፣ እግዚአብሔር እርዳታ ያንን ተቀበሉ። ኦሪትን ግን ይዞ ለመነው በኦሪት ጎዳና ለመሄድ ዋጋ አለው፣ ይከፈለዋል። ሊቃውንቶች እንደሚሉት ውሃ በኮጅ በብርጭቆ ጠጣ፣ ዳቦ በጥረጫ አድርገህ ብላ፣ መሬት ላይ ተኛ አላራዚሻል
ይህንን ካደረክ በዚህ ዓለምም በሰላም ትኖራለህ፣ በሚቀጥለው ዓለምም ጥሩ ህይወት ትኖራለህ ይላል። ዳርካ ሽልቶ እነዚህ ነገሮች ምንድናቸው? ዋጋ አላቸው። ህዝበ እስራኤል የተመረጠ እግዚአብሔር ሰው የሆነው መምለከት ከዋኒም ጎይ ቀደሽ ያለው እግዚአብሔር እናንተ የተቀደሳችሁ ህዝቦች ትሆናላችሁ ያለው ትከፍላላችሁ። ስከፍሉ ማወቅ አለባችሁ። የምትከፍሉት ክፍያ በአንድ ቀን ዝም ብሎ አይደለም። ስለዚህ እያንዳንዳችን ብዙ ጊዜ የምንለው ምንድነው? አንደኛ እነዚህ ነገሮች የሚያስተምሩን ብዙውን ጊዜ የሚከብደው ይላሉ ትልቆች እንደሚሉት አግኝቶ ያጣ በጣም ይከብደዋል። አጥቶ ያገኘ ሰው ይከብደዋል፣ ይቀለዋል። አጥቶ አልነበረውም አሁን አለው ይቀለዋል። አግኝቶ የነበረ ሲያጣ ግን ራሱን ከማጥፋት ነው የሚደርሰው። ያ ለምንድን ነው? ገንዘቡን የራሱ ቋሚ ስላደረገ ገንዘብ ከአንድ ወደ አንድ ተቀይሮ ለሚቀጥለው እንደሚመለስ አያምንም። እዛ ሰካናግዶ ይሄ ነው ትልቁ ስተት መታረም የሚገባው ማለት ነው። አግኝተ ከሆነ በትወህ ይህንን ነገር የሰጠውና የወሰደው ይመልስልሃል። ከን የሽካን እሽንድ ባባ ሀብታሞች ሲሰጡ አይደለም በረከታቸው ይጨምራል። ድሃ ሲሰጥ ድሃና አይልም። ለምንድን ነው? ያለውን ይሰጣል፣ ከዛም በረከቱም እየተጨመረ ይሄዳል። ሀብታም ለመስጠት አንዳንዶቹ ሀብታሞች አሉ፣ ለመስጠትም ይከብዳቸዋል። እጃቸው ታንቀጠቅጣለች፣ ሳንቲማ ትቆጥራለች። ለምንድን ነው የሚቆጥሩት? የጎደለችውን ለምንድን ነው የሚቆጥሩት? ልምድ ሀብት የራሳችን ይላል። እውቀት የራሴ ነው፣ ሀብት የራሴ ነው፣ ክብር የኔ ነው። እንግዲህ በአቦት በቃውንቶች መጽሐፍ ምንድነው እዛው መخبال መخبል የተከበረ የሚባለው ሌሎችን የሚያከብር ዛብታ ለርካ ከሞኻቢልን በጓደኛ እንደራስ አድርገው ደደው አንድ ሰው አንተ ሌላውን ለመውደድ አንተ መጀመሪያ አንተ ጋር ራስ መውደድ አለ። አንተ ጋር እየተጣላህ ሰው ልትወድ አትችልም። ስለዚህ ምንድነው መጀመሪያ መሰራት ያለበት ከኔ ነው። ከዛ በኋላ ሌሎች መስራት ይጀምራል። በጣም ስለዚህ ይህን ነገር ማለት ነው ኢሱሪም ያንን ነገር ጎደሎውን የሚያሟላው እሱ መሆን እንዳለበትና የዛ ዋጋ ደግሞ መከፈል እንዳለበት። ስለዚህ አዎ በስራ ቦታ ላይ በየቀኑ እንዴት ነው ይሄን ነገር የሚያጋጥመን? በስራ ቦታ በተለያዩ ቦታ ትዕዛዛትን ለመፈጸም የምንከፍላቸው ዋጋዎች አሉ። የምንከፍላቸው ልጅን ማሳደግ መክፈል እንዳለበት፣ ትዳር ለመመስረት የሚከፈሉ ነገሮች አሉ። ልክ እነዚህ ሁሉ የመክፈል ሁኔታም ማወቅ አለብን። ያ ምንድነው ዓላማ ቀደም እንዳልነው ዋናው የሚያጉዘን ዓላማችን የዚህን እናያለን ማለት ነው። እዚህ ሌላው ቅድም በመጨረሻው በኩል ሩት የመጣችው እንግዲህ የዚህ ሁሉ ውጤትስ የዚህ ሁሉ ዋጋስ ምን ሆነ? በመጨረሻ የኦሪትስ በመጨረሻ ምንድነው ዋጋው? እስኪ እስካሁን ያየነው የሩት መጽሐፍ ሊቃውንቶች ለምን በዚህ በሻቦት በዓል እንዲነበብ አደረጉ? ከ400 ዓመት በኋላ ኦሪትን ከተቀበልን በኋላ ይህን ነገር የሻቦት ምግላት ሩት እንድናነበብ ይፈለግ። የዚህ ዓላማስ ምንድነው? ሩት ማን ነች? የሩት ደግነት ምንድነው? ቦታዋን ተታ የመጣችበት ይህን ካየነ በኋላ ይህን አሁን በትዕግስት ጠብቃለች። ይህን ሁሉ ህይወት አሳልፋለች። ከዛ በኋላ ያለውን ከሷ አብራክስ የመጣው በየም ያሾፍቲም እንዳለው በመጨረሻ የሰው ዋጋስ ምንድነው? በጣም ጥሩ ሩት ከእንግዲህ መጨረሻው ላይ የምናየው ከፍለሽበታል። ነገር ግን ያንቺ ዋጋ የበለጠ ይሆናል። ሻለም ሰኻራይ ይየሻለም ያሉት ይሄን እንዴት ነው ታዲያ? አንድ ሰው እንግዲህ በትዕግስት ጠብቅ አልከኝ፣ ጠብቀው ዋጋውስ ምንድነው? ወደዛ እንደርሳለን። ቀደም ሲል እንዳልኩትኝ የቦአዝ ከሱ በፊት አንድ ሰው አለ። ይሄን ማለት አለብን። ይሄ ሰውዬ ቦአዝ ይጠይቀዋል በስነ ስርዓቱ። ምንድን ነው የሚለው? ይኸውልህ ኖሚ በዝምድና ደረጃ ማለት ነው። አዎ እንግዲህ ከሱ ሁለተኛ ነው።
ከሱ በላይ አንድ አለ የቀረበ ዘመድ ማለት ለዚህ ለመንደርደሪያ ኦሪቱ ምንድነው የሚለን ህግጋቱ የሚለን ምንድነው እንግዲህ አንድ ሰው አንድ የዘመዱን አንድ የቤተሰቡን ድምስ ከዚህ በፊት በአሁኑ ሰዓት አይሰራበትም ነገር ግን በኦሪቱ ዘመን በኦሪቱ ዘመን ያው ክኔሴት አግዶላ ትልቁ በዛም በነበረበት ጊዜ አንድ ሰው ልጅ እንግዲህ ዋናው ዘር ተክቶ የማለፍ ጉዳይ ነው እና ዘር ከሌለው የሱ ዘመድ ወንድም ምናምን የሆነ ይቡም እንለዋለን እሱ ማግባት አለበት እና በዚህ ላይ ያለው ሁኔታ ዘሩን መቀጠል ማለት ወይ ማቆቆም የሱ እንደገና ማቆቆም ስለዚህ ቅርብ የሆነ ነው የሚፈልገው ነው እዛ ላይ የምናየው ከእንግዲህ ከቦአዝ የበለጠ ቅርብ አድርገኝ ከዛ በፊት እርሻ አለ ምድር አለ ይሄ ምድር የማን ነው የኤሊሜሌህ ነው የኤሊሜሌህን እርሻ ለሁን የሚያርሰው ያለና ወይም ይዞት ያለ ማን ነው ቦአዝ ነው ግን ለርስ ለመውሰድ ለራሱ ለመውሰድ ይሄን ከኖኦሚ ከተመለሰች ከእንግዲህ ያነ በሷ ፈቃድ መሆን አለበት እሱን ወስዳለሁ ካለ ደግሞ ከሩት ጋር ሩትን ማግባት አለበት ለኸንድ ከዚህ ቃል አለ ይሄን ስነ ስርዓት ማድረግ አለባቸው ያነ ሲጠየቅ ምንድነው ያለ አዎ እርሻውን ወስዳለሁ ዘሬን ግን አልሰጥም ማለትም ከሷ አልወልድም ማለት ለምን ለራሴ እንትን አለኝ ቤተሰብ አለኝ እና ለምን ከሷ ወልዳለሁ ይሄን ባጭሩ ነው እዛ ቦአዝ ከዛ በነበሩትኝ ሊቃውንቶች ከነሱ ጋር በስነ ስርዓቱ በህግ መሰረቱ አድርጎ ከኖኦሚ የተፈቀደውን ፍቃድ በሽማግሌዎች ላይ በስነ ስርዓት በህግ መሰረቱ ኦሪት በምትፈቅደው ማለት ነው እርሻውንና ኖኦሚ ሩትን ያገባል ቦአዝ ማለት ነው ማለት እርሻውን ይወስዳል ሩትንም ያገባል ይሄን የመሰለ ከኝ ተወስኗል ግን ቦአዝን በጣም አድርጎ የሚያደንቀው ነገር አለ የሚያስገርመው ነገር በማን ነው ካለ በሩት ነው ሩትን ምን ይላታል ኦሜርላ ቦአዝ በጣም በያን ቦአዝ ይደነቃል በዚህ መለሰ ኦሜርላ ትሪ ሁጋድሊ የተነገርኩትኝ የሰማሁትኝ لكل أشر أسيت اتخموتך אחרי מות אישך ותעזבי אבך שימי לב מה אומר לה ואימך וארץ מולדתך ותלכי אל עם אשר לא ידעת לא ידעת כן תמול שלשום מה אומר בועז እንደ አብርሃም አባታችን እግዚአብሔርን ያዘዘው እግዚአብሔር ተነጋገረ ከዚህ ግን ማን ነው እቺ ሴትዮ ማን ነው ይሄን አድርጋለ ቦአዝን በጣም ያስገርመው ነው አንቺ ግን ወደዚህ የመጣችው ማንን ብለሽ ነው ምን ብለሽ ነው አይደለም ኦሜላ ሲምላ ወክሰው ማለት አለፍ ኦሜላ እኔ የሰማሁት ከሆነ ከማን ነው ከሩት ከኖኦሚ ጋር ያደረግሽው መንገድ የሚያስገርም ነገር ነው ባልሽ ሲሞት ሴትዮዋን ትተያት ነበር ትመለሻለሽ በላኸር ለራክዘ የአባትሽን ቤት ትተሽ የእናትሽን ቤት ትተሽ ማንነን ማድግሽ ጋምሽል አባ በጋሽይማ ለማለኮለ ኻለሽ ባይ አይደል ያንዳንዱ እዚህ ቤት አለው አይደል ከዛም ደግሞ የተወለድሽበትን አገር ትተሽ ባትልኺ العماشر ላይ በማትሰለም بخلال ወደዛ ታውቂያቸዋለሽ እነዛን ህዝቦች ታውቂያቸዋለሽ ወደ በማታውቂው ህዝብ ነው ሄድሽው አታውቂያቸውም እና ይሄን ለማድረግሽ በጣም ያስገርመኛል ስለዚህ ሚላታል ሲምለ ማው መባረክ ወጣ ቦአዝ እንዴት ያለ በረከት ወይም ደግሞ ረቃን እንደሚመረቃት ይሻለም አሸምፖ አለህ ይላል ማታው ትረየላ በትሂ መስኮወተህ ሽለማ መኢማሸ אלוהי ישראל אשר בעט לחסות תחת כנפיו יש פה סוד ቦአዝ ቡራክ በረከቱ ምንድን ነው ወይም ደግሞ መረቃት ምንድን ነው ማው אומר לה בעצם ይሻለም አሸምፖ አለህ የምታደርጊውን ደግነትሽን ዋጋሽን ደሞዝሽን እግዚአብሔር ይክፈልሻል ሲከፍልሽም በግማሹ አይደለም በሙሉ ቢዱ
ይሻለም ፖአሌክ ባ ሻለም ስመት በሙሉ እግዚአብሔር ይስጥሽ ሙሉ በሙሉ ይስጥሽ እኸምሩ ብቻ አይደለም ሲንሳ እግዚአብሔር ሙሉ በሙሉ ይስጣሽ ይላል زي ما شم بارك بؤاز أفل لا ما هو كذي من هاي تنو هني مثلا بنجد براخا أو مراكاني مراكات من أسايتوت من مالتهم هاي هلا اللي لا أنت لا نجدي أفل عمر كان عشان تيه مسكوتك شلما دموزش مليون تجد مسكوتك مليا لا ده لا ما تشلما أثبت يعني لك أنتش ميلاد إهين يمثل بؤاز እንደዚህ አድርጎ ይሄን ለሩት ሲመርቃተኝ ዛምን ይላል ይገርማለኝ ራኡይ ለጸየን ይላሉ ከዚህ ሊቃውንቶች ምዳሽራ ተማም ፈርሽ ኦምሪም ሸኦርፓ ሸፍነታ ኦገፍ ይላል ኦርፓ የመጀመሪያ እንግዲህ የሁለተኛው የሩትና የኤሊሜሌክ ልጆች ሴቶች ልጆች ያገባቸው ሙሽሮቻቸው ማን ይባላሉ? አንዲቷ ቀደም እንደተጠቀሰው ኦርፓ ነች። ሁለተኛዋ ሩት ናት። ሸኦርፓ ሂፍኔታ ኦገፍ ይላል። ኦርፓ የምትባለው እንግዲህ እሷ ግን ምን አደረገች? ኖሚ ተመለሽ ትላተኝ አልተከራከረችም። አንቺ ጅና እኔዳለ ወደ ቤቷ ተመለሰች አይደለም? አንድ በል ከሷ ማን ይወጣለኝ? ከኦርፓ የኦርፓ ዘር ማን ነው ካልነ ጎልያት ነው። ጎልያት አይደለም? ጎልያት ታሪክ አለው። የጎልያት ታሪክ ትንሽ ቆይት ብናየዋለን ጊዜ ካለን ሳሙኤል 17 አይደለም? እዛ ላይ ይላል አንበብ ይቻላል። አባል ሚሩት ይላል። ከሩት ግን ማን ነው የወጣው? ያጻ ዳዊት አሜለ ንጉሥ ዳዊት ወኩላኑ የዲ ማከራ ከሽኔም ሽንፍገሹ ዳዊት እና ጎልያት ሲገኙ ምን እንደተከሰተ እንግዲህ እዛ የነበረውን ሁኔታ ሁላችን እናውቃለን። ምን እንደሆነ ማን ያሸነፈው ማን ያሸነፈው አባል ከመር አኸሰድ ህቢስ ኤታኖኺውት ይላል። ኸሰድ ራስን ወዳድ ይጥለዋል። ምን በጎ አድርጎት እንግዲህ አንድ ሰው በጎ አድርጎት የሩት በጎ አድርጎት ማለት ነው። ሩት ምንድን ነው ያላት? በጎ አድርጎት አለ። ያቺ በጎ አድርጎቷ ምንድን ነው ያላት? ቦአዝ እግዚአብሔር ሙሉ ደሞዝ ይክፈልሽ አላት። ያቺ ራስ ወደድ ግን ተመለሳ ስለሄደች ከሷ ጎልያት ነው ያወጣው። ስለዚህ እነሱ ሁለቱ ሲገናኙ ማነው አሸናፊው? በጎ አድርጎት ነው አይደለም? ራስ ወደድ አይደለም። ራስ ወደድ ማለት ጎልያት ነው። አዘመርካን ማይምሩት ስለ ሩትስ ምን ሆነች? እሺ ይሄ ትውልድና እሷሳ አዘመርካን አልተደግ ቦአዝ ሀሪፍቲያ ኸላይላ ላይ ቦአዝ ቃል ገብቶላታል። ምንድነው? ይሻለም ሐሸም ፓሌህ ብሏታል። እግዚአብሔር ዋጋሽን ይክፈልሽ ሲከፍልሽም ደሞዝሽ ሙሉ ይክፈልሽ ብሏታል። ከማን መማሸም ኤሎይ እስራኤል ከእግዚአብሔር የእስራኤል አምላክ እሱ ያንቺን ደሞዝ ይከፍልሻል። ይሄን ሙሉ በሙሉ በአሜላ ሽለማ አሜሪካን መራመዘት ለፖחות ወለዮተር ኤላ አልሽለማ መለህ ሽለማ ምንሽን ሻለም ምንሽን ሽሎማ መለህ ንጉሥ ሰለሞን ከሳይው ስለዚህ ሸኖላድ ዳዊት አመለህ ንጉሥ ሰለሞን ከንጉሥ ዳዊት ከእንግዲህ ሩት ሆሊዳይት ኦቬድ ሩት ማንን ወለደች? ከቦአዝ ኦቬድን ኦቬድ ማንን? ይሻይን ወለደ። ከዛም ይሻይ ንጉሥ ዳዊት ንጉሥ ሰለሞን የቦአዝ ምረቃው ከዚህ ይያል የተሳካ ነው ማለት ነው። ወመሸህ ኮላ ሸኒም ሐላሉ ይላል ሩት ሐያ ወራአት ኩላ ሩት በህይወቷ እነዚህ የንግስታቶችን ዘመን ወይም ደግሞ እንትናቸው ያየችው ነው። ባይኗ ቁጭ ብላ ያየች ነው። ዜኒካ መስኮተህ ሽለማ ደሞዛ ሙሉ የሆነው ከዚህ ነው። ገንዘብ አይደለም። የልጆቿን ትውልዷን በጎ አድርገት ያደረገችውን የከፈለችውን ያቀረበችውን መስዋዕት በህይወቷ ውስጥ ሁሉን ነገር ያሰለፈችውን የት ነው ደሞዛ? ከዚህ ነው። ማልኩት የንግስታቶች እናት ተብላ የምትጠራው እሷ ነች። ስለዚህ ሚላልክ እንግዲህ መጽሐፉ ሲቀጥል
ሽሎሞ አሜለክ በንጉሥ ሰለሞን ጊዜ ይላል። በዛን ጊዜ ሽሎሞ አሜለክ ለሷ ምንድነው ሚና ይላል ወይም ደግሞ የልጅ ልጅ ነው። እሱ ንጉሥ እያለ ዮሴፍ አልኪሰም አልኹቶ ከንግስታት ወንበር ላይ ተቀምጧል። ሞለክ አልኮላ ኦላም ስላለም ሁሉ ነግሷል እና ንጉሥ እስራኤል ሀገር ብቻ በዓለም ንጉሥ ነግሷል። ከዛ አንድ ሚስጥር አለ እሱ ያደረገው ምንድነው? ይሄ ብዙ ህዝብ ያውቀው ዮሴፍ ዑመር ካን በየትም ዮሴፍት ሊያዱ ይላል። ከሱ ባጠገብ የተቀመጠች ሴትዮ አለች። ማነች? ዑመር ካን ከሞሸከቱ በሰፈር መጽሐፈን እንግዲህ ንግስታቶች ይላል። ከዛ ክፍል 1 ምዕራፍ 2 በይሸብ አሜለክ ሽሎሞ አልኪስኦ በያሰም ኪስ ለኤም አሜለክ ሲመለክ עכשיו ותשב לימינו ኤም አሜለክ ዞይሩት ንጉሥ ሰለሞን ማለት ንጉሥ ሰለሞን የሰራው ከዚህ በጣም ከፍ ያለ ታሪክ አለ። ይሄ ምንድነው? ለራሱ ወንበር አለው፣ የንግስታቶች ወንበር አለ። ከዛም ደግሞ ለንግስታቶች እናት ወንበር አለ። እሷ ቁጭ ብላ ትውልዷንና ደሞዟን እግዚአብሔር ሙሉ በሙሉ አድርጎ የከፈላት ታያለሽ። ዲካውንቶች ታየቁ ማነተኝ ኤም አሜለክ ተብላ የምትጠራው እቺም ሩት ናት ይላል። ሩት አስተውልከ እንግዲህ ከየት ነው የመጣችው? ቀደም ሲል እንዳልከው የሰው ልጅ በጎ አድርጎት ካለው በጎነት ካለው ይሄን በፍጹም ልቡ የሚያደርገው ከሆነ ደሞዙን ከሰው አይደለም የሚጠብቀው ከፈጣሪ ነው። ቅዱስ ኦሪትን እንቀበላለን ስንል አሁን በሻፍዖት በዛታ ሸመ እግዚአብሔር እርዳታ የምናደርገውን በፍጹም ላይ እንግዲህ ይሄ በፍላጎት ሲሆን ያነ ፍላጎት መተርጎም አለብን፣ ማድረግ አለብን። ስራ አይደለም ወይም ደግሞ የተለያዩ ታሪክ እንትኖች የሚፈጠሩ አይደለም። እኛን የሚያቆምን ማድረግ ባለንበት ቦታ ማድረግ አለብን። ወለክተኻ ባደረክ ይላል። በሄድክበት መንገድ ሁሉ ምን ታደርጋለህ? ተፈጽማለህ። በጎ አድርጎትን ትሰጣለህ፣ ጽድቅ ሁሉ እነዚህን ስንከታተል ምን ያደርጋሉ? ደሞዛቸውን እኛ እናየው፣ ግን የሚከፈሉት በሙሉ ናቸው። ማነች? ሩት ነች። አስቆረት ካቻለም እዚህ በእውነት በጣም መዝነግ ነው። ለምንድነው 3 ነገሮች አሉ። አሁን ካልነው መጨረሻ አካባቢ ነው እንደሚገርም ከሆነ ነበር ሲሆን የመጀመሪያው ምንድነው የሚለን የእምነት ጉዳይ ነው። አሁን ቀደም እንደጠቀስከው ንጉስ ዳዊት እነዚህ ሁለቱ ሴቶች የናኦሚ ምራቶች ኦርፓና ሩት ኦርፓ ጎልያድን ወለደች። እንግዲህ ከሷ የመጣ ጎልያድ ምንድነው የነበረው? ምንድነው ያለው? ዳዊትን ሻውል እንግዲህ በመጽሐፍ ሳሙኤል እምናነብበት ጊዜ ይሄ አንድ ልጅ አለ ሻይ ልጅ የሱ ልጅ ትንሽ ልጅ አለ። ዳዊት ወንጭፍ ይዞ ሄደ ጎልያድን ለመምታት። ጀነራል ሃኒከለ ውሻ መሰልኩኝ እንደዚህ መጣ። ምን ልታረግ ነው? የእግዚአብሔርን ስም ያጎድፍ ነበር። ንጉሥ ዳዊት ምን አለው? አታ ባይላይ በህሬ በሐኒት አኒ ባይለህ በሸማሸም በእግዚአብሔር ቃል አንተ በጎራዴ በቀስተህ ስትመጣ ተመክተህ ስትመጣ እኔ ግን ማሸነፍ በእግዚአብሔር ስም። ይሄ መርሆ የህይወታችን የተለያዩ ጠላቶች ቢነሱብንም ይህ መናህ ነው ወይም በሽማሸም ንጹህ ሆነን ዓላማ ያለው ህይወት በደንብ የተገነባ እምነት ከነርና ጎልያድና የመጨረሻው የጎልያድ ውጤቱን አይተናል። በጣም ያንንም ከምዕራፍ 17 ላይ መጽሐፍ ሳሙኤል አንደኛው ማንበብ ይቻላል። ዛሬ ተጠቅሷል። በትልቁ ዳዊት እንዴት እንደመጣ ወንጭፍ ይዞ እንደመጣ እንዳጋጣሚ ወንጭፉን በእንትባለበት በደንጋዩ ግንባሩን መቶ እንደገደለው ያ የእግዚአብሔርን ጎዳና ማየት ምን አይነት ይደነው ዛን ነው። ትዕግስት መጀመሪያ መራራ ነች፣ ከዛ በኋላ ግን ትጣፍጣለች። ሁለተኛው መርሆ መማር ያለብን ማስኮረት ካሻለ ማለት
የእግዚአብሔር ቃል የሸለም ጳውሎ ጭራሽ ይሰጣቸው ምንድነው ንጉስ ሰለሞን በንጉስ ሰለሞን ጊዜ የነበረው የዓለም ነገስታቶች ሊመጣ ካለንም አንዱ ታሪክ ውስጥ ብዙ ጊዜ የተለያዩ ታሪክ አሉ እውነት የትኛው እንዳለ ኢትዮጵያ ዩዲዎች በንግስ ሳባ ወደዚህ ሀገር የንጉስ ሰለሞንን የጥበቡን ለማየት ለመፈተን እነዛ ሁሉ ከዚህ ከአበባዎች ሁሉ አለ በታሪክ ላይ የተጻፈው የትኛው አበባ ነው እውነተኛ የትኛው እነዚህ ሁሎችም አንድ አይነት ለብሰው ልጆች ሁሉ የትኛው ወንድ ነው የትኛው ሴት ነው ላ የጠየቀችውና የሱን በጣም ትልቅ ዓላማ ያየችው ወርቅ እንደ ድንጋይ ዝም ብሎ ተክቦ የነበረው ዝናው በዓለም ላይ የተሰማው የንጉስ ሰለሞን ጥበብና ዕውቀት ለዓለም ሁሉ ግልጽ ነው። ይሄም የሩት ደመዛ ነበር። ይሄም የሩት አይደለ ማስቆረጥካ ሽሌማ ይሄ ነው። ሽሌማ በልሽውን ሽለሞ ማለት ሙሉ የእግዚአብሔርን ስም የያዘ ቤተ መቅደሱን የገነባ አይደለም በዓለም የታወቀ ይሄ የእግዚአብሔርን ዘውድ የሚያሳይ በማን ነው? በሩት ነው። ሩት ይሄን ቁጭ ብላ ከወንበሯ የምታይ ሆናል። ሌላው ማልኩት ሌላው ሶስተኛው መርሆ ንጉስ ሰለሞን የሁሉ ሀብትን ቢኖር ማልኩት የንግዚህ ንግስት ሁሉ የወጣው መሪህ መሲሁ የሚመጣው ህዝበ ዘራ የሚታገ ከንጉስ ሰለሞን ከነበረበት የበለጠ ከመዝሙረ ዳዊት የዓለም ህዝብ ሁሉ የሚመጣበት ከሩት ነው የሚመጣው። ነገር ግን አንድ ሰው ቢያገኝም ትልቆችን የማክበር ወደ ኋላ ዞር ብሎ እናቱን ንጉስ ቢሆን እንኳን የሱን የመጣበትን ፈለጋውን ይዞ ያንን አክብሮ መያዝ ዋና ቅርስ ነው። ዋናው የሰው ልጅ ያንን ለህዛብ መነሻው ማወቅ አለበት። መነሻውን ማወቅ መድረሻውን ማወቅ ነው። ስለዚህ ይህንን እኛም ኦሪት የማስቻል ሸዋሊ እንዳለው የቀበሮችና የአሳዎች ታሪክ ቀበሮች ምንድነው ያላቸው? ቀበሮ አሳዎች ኑና ውጡ እንጫወታው የኛ ዘመዶች ማቶች እንደነበሩት ሰላም እንደኖሩ ምናሉ እንዴት ቂል ብትሆን ነው አንተ እንስሳቶች ሁሉ በጣም ብልህና ጥበበኛ ተብለው ተጠርተናል። በህይወት በምንኖርበት በውሃ ውስጥ እየተወረጨረጭን ሰዎች ሊያጠምዱን መከራ እያሳዩን ከወጣን በአንድ ደቂቃ መቼ እንኖራለን? ህይወት የለም። እኛ ደግሞ ኦሪትን ልክ እነዚህ ህዝበ እስራኤል እንደዚህ አሳዎች ይመስላል። ብዙውን ጊዜ ምንድነው ዓላማ ከሌለን ከመንገዱ እንወጣለን። ከመንገዱ ከመጣን ደግሞ እነዚህን ሁሉ በረከቶች አይኖረንም። ስለዚህ ሁሉ ቀን የምንኖረው ለዓላማ የምናደርገው ስራ ሁሉ በፈጣሪ ዘንድ የተንጣለለ የታወቀ ንጹህ ከሆነ የኛ ላናየው እንችላለን። እኛን ውጤት በአሁኑ ሰዓት በእኛ በራሳው ትውልድም ላታየው ትችላለህ። ነገር ግን እምኑና ወይን አቤል ጻድቅ ባሻር እግዚአብሔር ዘንድ አንዲት ዘነፍ ምትለች ሁሏም ተሰፍራ ሁሏም ተመዝግባ ሁሏም ትክክለኛ ሆነ የተቀመጠች። ስለዚህ ቀጥተኛ ኦሪት የተሰጠነበት በዓል በእውነት ወደ እግዚአብሔር ጎዳና የምንሄድበት ይህን ውይይት የምናደርገው ራሳችን እንድንማር ማንነታችን እንድናቅ የት እንደሆነ እኛ የመጣናል። ዞር ብለን በምናይበት ጊዜ እነዚህ ሁሉ የቃል ወሬ አልነበረም፣ አላኸው አልነበረም። በኢትዮጵያ ብዙ ህጎች አልነበሩ። ግን እኛ ከዛ የለን ብለናል። ያለንም እንደያዝነ አባቶቻችን በማክበር አባት ያበጀው ለልጅ በጀው የሚለውን አባቶቻችን አርያ የዚህን ደግነት እንደነ የሚሉት ከተስማሙ አንድ እንጀራ ይበቃል። ሁሉ አንዲት እንጀራ ልጅ ሁሉም ተስማሙ ችግር የለም። የዛ አይነት ባህሪ ላይ እንደውም እንደምታውቀው ኢትዮጵያ ምግብ በሚቀርብበት በይበልጥ ፈጥሚያ በገጠሩ በኩል ሁሉም ተሰብስበው በአንድ መሶብ ላይ በአንድ መሶብ። ከዚህ ወደዚህ ስንመጣ ግን ምን ሆነ? እያንዳንዱ በሳህን ብቻውን በጸላሃት ማዝጀመር የምግብ መራራቅና የጸላሃት መራራቅ የልብም መራራቅ አለበት። ስለዚህ ይህንን ነገር ወደ
ወደ ነበረው ወደ አባቶች ቦታ ለመምሰል ለዚህ ነው ያለው የኛ ስራ መቼ ነው የአባቶቻችን ስራ የሚያክለው መታየጊው ማሰይ ለማሰይ አቦታይ ምንድነው በኦሪት ጎዳና ስለ ኦሪት ጎዳና ከነ በእግዚአብሔር ቃል ከሆነ መጥፎውን እንጥላለን ጎጂ ባህላቶች አሉ ጎጂ ሆኖችን ነገር እንጥላለን የተንጣለውን ጥሩ ያለውን አላማ ያለውን ህይወት ግን እንከተላለን ማለት እዛ ካረግነ ይሄን የምናደርገው ምንድነው ኦሪት አልባንችል ምንቅድም እንዳለው ነፃ አይልኸ በንሁሪን ኤላ መሽወሰክ በተራ በእግዚአብሔር ጎዳና ያለምን መሰረት ያስቀመጠው ምግብን በለው ቴክኖሎጂን በለው ማንኛውም ያለም እንቀሰቀሰው ኦሪት በጣም ከሚጽያንተ ተጠራ በባራሽም ኢየሩሳሌም ኦሪት ከኢየሩሳሌም ተወጣለች እዛም በረከት ላለም የእስራኤል ቅድም እንዳለው ሩት የኖረችበት ህይወት ለራሱ አይደለም ጥሬ ምንከ መሻ ማንንም ያስበው ከሩት ከሎጥ ተወልደው ከዛ ሞዓብና አሞንና ሞዓብ ከዛ መጥቶ ከዚህ ሆኖ እንደገና ንጉስ ዳዊት ይወለዳል ምን ሆሸሽ ማን እንደነሰው አይገርም እንዴት ነው የሚሉትኝ ሰው ያስባል እግዚአብሔር ይፈጽማል የኛ ሐሳብና የእግዚአብሔር ሐሳብ አንድ አይደለም እና እግዚአብሔር እነዚህን በዓላቶች እቺን ቅዱስ ኦሪት ሲሰጠና እንግዲህ የህዝብ እስራኤል ቀደም ሲል እንዳልነው ዓላማው ምንድነው ማድረግ ነው ሁልጊዜ እንግዲህ ማድረግ የሚለው ቃላትና ወይም ትእዛዝ ስናይ ህይወታችን በዚህ መመስረት አለበት የኦሪትን መንገድ ይዞ ለመሄድ ብዙ ክፍያ ያስፈልገዋል ክፍያውም ይሄ ቀደም ሲል እንዳልነው እንግዲህ ክፍያ የሚመስለውን መንገድ የምናየው መቼ ነው ግዴታ አለው ካልነ ክፍያ አለው ግዴታ የለውም ካልነገ ግን እዚህ ላይ ምንድነው የሚሰፍረው ነፃ አለው የነፃነቱን መንገድ የሚሰጠና እውነተኛው የነፃነቱ መንገድ ማን ነው ካልነ ቅዱስ ኦሪት ነች አንድ ሰው ወበኻታ በኻይም ይላል ምርጫ እውነተኛው ምርጫ ስታደርግ ነፃ ትቀበላለህ ለራስህ ለኸይር ኮላኻና ይህን ሁሉ ዝግጅት ቀደም ሲል እንዳልከው የምናደርገው ክብሩ ይስፋ ለእግዚአብሔር እቺን ቅዱስ ኦሪት እያንዳንዱ ባለበትኝ ራሱን አዘጋጅቶ ራሱን በነፃነት በበጉነት በጸባዩም በገንዘቡ ባለው በመቻለው መንገድ ይሄን ዝግጅት ማድረግ አለበት ከዛ በፊት ማነው ዋናው ነገር የሚያስፈልገው ትዕግስት ያስፈልጋል ከቤትም ሆነም ከውጭም ሆነም ከሰው ጋር ሆነም ከጎዳናም ስትሄድም በአስፋልትም መኪናም ስታሽከረክር ሁሉ በምትሄድበት ቦታ ራስክን ተቆጣጥረህ ራስክን ጸባይን በደንብ አድርገህ እያንዳንዳችን ጸባያችን ይዘን ራሳችን ተቆጣጥረን ህይወታችን ከመራነ የእግዚአብሔር መንገድ ከያዝነ በእግዚአብሔር ፍቃድ አንድነቱና ሰላምታው ያቺ ኦሪትም ከኛ ውስጥ ልሰፍን ትችላለች ለምንድነው ቦታ አላት ቦታውን የሚያደርገው ማን ነው እኛ ነን ያቺ ቦታ ስለዚህ ነው ቅርታ አድርግልኝ እንጂ ከዚህ ትንሽ አበዛ ነው ቤተ መቅደሱ ሁለተኛው ቤተ መቅደስ የፈረሰበት ምክንያት በዚህ መጣ ነው ማለት ሲንአት ኪናን ይለዋል አሁባን ወይም ደግሞ ያንን የተሰራውን የተገነባውን የፈረሰው በምንድነው ካልነ በዚህ መንገዱ ነው ይገኛል ዋናው የሚፈጠረው ከዚህ ይሄን ሩት መግላት ሩት ያለው ማለት መግላት ሩት ባላ ግላ ነው መግላት ሩት ወይ ደግሞ ኦሪት ዘጸአት ምዕራፍ 19 ከዛ ላይ ተጻፈው ይሄን ሁላችን መከታተል አለብን ዋናው መሪው ይሄ ነው ማለት ነው እንግዲህ አንድነቱ በይኻን እስራኤል ሻም ህዝበ እስራኤል ሰፈረ ይለዋል ይሄ ከዚህ አንድነት ሮም ያንድነት ኑሮ አለ ያንድነት ተዛዘነ አለ በዲው አኸስ ቻማርታ እነዚህ በሙሉ ባንድ ነው ሲገኙ የሁላችን አንድ ባንዲራ ሆነ ይገኛል በሌላው ምንድነው የእግዚአብሔር መንገድ ይመራ ሆነ ይገኛል እንግዲህ ጸሎታችን በነቢያት እንደተጻፈው እግዚአብሔር አምላካችን የልቡን የድንጋዩን ልብ አውጥቶ የስጋውን ልብ ከልባችን ይትከል ብለን ማለት እግዚአብሔር አምላካችን የሚቀጥለው አመትም ደግሞ ይህን ወር ተቀብለን የበለጠ ደግሞ ልባችን በእውነት ይህን መቃቃሙን ትተን ደግነቱን የምንመርጥበት ሁኔታ በየደቂቃውና በየሰዓቱ መርጠን እንድንኖር የእግዚአብሔር ፈቃድ ይሁን ማለት ስለደረክልን ገለጻ በጣም አመሰግናለሁ እግዚአብሔር አምላካችን ለዚህ በዓል በሰላም ያደርሰን አሜን ሰላም ይሁንልን ከበል ተጠራ ለከየሙታ በዛታችን በስምካ በተወልባብ ከመሻ አማራ ቅዱስ ባውሁ እኔን በደስታ አገልግሉኝ እንዳለው ሁሉ ነገር በነፃ ምርጫና በደስታ ልናገለግል የእግዚአብሔር ፈጣሪ የግዶታችን በስምካ ነው ለፋና በረና እንዳለው ማለት
እግዚአብሔር አምላካችን ይባርከና ሰላሙን ጊዜ ይስጠና። መልካም ነው። አክሰሚያ ሸባት ሸለም ሸባት ሸለም አክሰሚያ ሩት ይላችሁ ተደረባ ሰበት ሰበት አሜን።